الرجيم. بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهد الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. اللهم صل وسلم وبارك على نبينا وحبيبنا وخليلك محمد وعلى آله وصحبه أجمعين. أما بعد، فإن أصدق الحديث كتاب الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. أما بعد، فالسلام عليكم ورحمة الله وبركاته. ትናንትና የሸይኽ አልኢስላም ኢብኑ ተይሚያን ቀሲደቱል ላሚያ የተሰኘችውን ኪታብ ሀሳብ ከመጀመሪያው ስንኝ ጀምረን 5 ስንኞችን አይተን ነበር። እዚያ ላይ በዋነኝነት የተዳሰሱ ጉዳዮች የሶሐቦች ጉዳይ አለ፣ መሰረተ ሶሐባ፣ ከዛ የረሱል ሰለላሁ ዐለይሂ ወሰለም ቤተሰቦች፣ ቅርብ ዘመዶች፣ ከዚያ ቀጥሎ ደግሞ ቁርአን ተነስተዋል። በዋነኝነት እነዚህ 3ቱ የዓቂዳ ነጥቦች ከቁርአንና ሐዲስ ማስረጃዎች አንጻር ሲታዩና ሲዳሰሱ ምን አይነት አቋም ሊኖረን እንደሚገባ በተወሰነ መልኩ በትንሹ አይተናል። የቁርአንና የሐዲስን ግልጽ መልእክት የሚጻረሩ የማይቀበሉ አካላቶችን እንዳሉ አይተን ነበር። ኸዋሪጅ፣ ራፊዳ ብለን አይተናቸዋል። ከቁርአንም ጋር በተመለከተ ያው ዛሬም የተወሰነ ሊነሳ ስለሚችል ከቁርአን ጋር የተያያዘው አላህ ይናገራል አይናገርም፣ ቁርአን የአላህ ቃል ነው ወይስ አይደለም የሚለው ዛሬ ስንኙ አያይዞ ስለሚያነሳው ተጨማሪ ማብራሪያ ሊሆን ይችላል። ኢንሻአላህ ኪታቡን የሚያነብልን ካለ بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله. قال المؤلف رحمه الله تعالى: وأقول قال الله جل جلاله والمصطفى الهادي ولا أتأول، وجميع آيات الصفات أمرها حقا كما نقل الطراز الأول، وأرد عهدتها إلى نقالها وأصونها عن كل ما يتخيل، قبحا لمن نبذ القرآن وراءه، وإذا استدل يقول قال الأفضل، والمؤمنون يرون حقا ربهم وإلى السماء بغير كيف ينزل. حسبك، جزاك الله خيرا وبارك فيك وزادك علما وحفظا. نعم، ከስድስተኛው በይት ወይንም ስንኝ እንጀምራለን። ቃል በቃል እንተረጉማለን ብለን ታዳምጣላችሁ። ቀጥተኛ ትርጉሞቻቸውን በእርሳስ ወይም በብዕር እንድትጽፉ ይመከራል። ወአቁሉ እላለሁ። ያው ኢብኑ ተይሚያ ወይንም የዚህ ግጥም ባለቤት ስለ ዓቂዳ ተጠይቀው ከዓቂዳ ጋር የተያያዙ መልሶቻቸውን እየገለጹ ነውና ወአቁሉ እላለሁ፣ ቃለ አላሁ አላህ እንዲህ ብሏል እላለሁ፣ ቃለ አላሁ አላህ ብሏል እላለሁ፣ ጀለ የላቀ፣ ጀላሉሁ ልቅናው የላቀ፣ ልቅናው የላቀው አላህ ሱብሓነሁ ወተዓላ እንዲህ ብሏል እላለሁ። ምን ማለታቸው ነው? ለየትኛውም ዓቂዳ ወይም ደግሞ የፊቅህ ሕክም አቋም ሲይዝ በማስረጃ ነው። አላህ እንዲህ ብሏል ብዬ ነው እንጂ በራሴ ግምትና ፍልስፍና አይደለም። ለየትኛውም አቋም ምንድን ነው ብሎ ማስረጃ ሲጠየቅ ቃለ አላሁ ጀለ ጀላሉሁ የላቀው አላህ እንዲህ ብሏል ብዬ አስቀምጣለሁ። ሁለተኛ ማስረጃዬ ደግሞ ወልሙስጠፋ ሙስጠፋን ብለዋሉ። ሙስጠፋ ማለት የተመረጡ ማለት ነው። ይህ የረሱል ሰለላሁ ዐለይሂ ወሰለም መጠሪያ ነው። ወልሙስጠፋ ሙሐመድ ሰለላሁ ዐለይሂ ወሰለምም እንዲህ ብለዋል እላለሁ። አልሃዲ መሪ የሆኑት
አመላካች የሆኑት ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ብዬ አስቀምጣለሁ። ስለዚህ ለአቋሚ ማስረጃ አንድ አላህ እንዲህ ብሏል ቁርአን ማለት ነው። ከዛ ደግሞ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ሁለተኛው ማስረጃ። ወላ አተአወሉ ከዓቂዳ ጋር የተያያዙ የአላህን ቁርአን አንቀጾችንና እንዲሁም የመልእክተኛውን ሰለላሁ ዐለይሂ ወሰለም ሐዲስ እንደ ማስረጃ አድርጌ ስጠቅስ ታእዊል አላደርግም፣ ትርጉሙን አላንሻፍፍም፣ ትርጉሙን አላጣምም። ወላ አተአወሉ ይላል። ትርጉሙን አጣምሜ ሳይሆን በቀጥታ የአላህና የመልእክተኛውን ሰለላሁ ዐለይሂ ወሰለም ንግግር ማስረጃ አድርገው። ወጀሚዑ አያት ሲፋቲ ወጀሚዑ ሁሉም አያት ሲፋት አያት አንቀጾች አሲፋቲ የአላህ መገለጫ የሆኑ አንቀጾች ሁላቸውም ወሚርሙሃ አሳልፋቸዋለሁ ሐቀን ትክክለኛ ትርጉማቸውን እንደያዙ ሐቀን ትክክለኛ ትርጉማቸውን እንደያዙ በትክክል ተቀብዬ አሳልፋቸዋለሁ። ይህንን ሳሳልፍ እኔም ስቀበለው ሳስተምርና ለቀጣዩ ትውልድ ሳስተላልፍ ከማ ነቀለ ልክ እንዳነሱት እንደያዙት አልጢራዙ አልአወሉ አልጢራዝ ምርጡ ትውልድ አልአወሉ የመጀመሪያው ምርጡ ትውልድ ተቀብሎ ይዞ ለኔ እንዳስተላለፈው አድርጌ ምንም ሳልጨምርና ሳልቀንስ ትርጉም ሳላጣምም አሳልፋቸዋለሁ። የአላህ መገለጫ ማስተማሪያ የሆኑ የቁርአን አንቀጾችን ማለት ነው። ስለዚህ የአላህን ቁርአን ከዛ የመልእክተኛውን ሰለላሁ ዐለይሂ ወሰለም ሐዲስ ማስረጃ አድርጋለሁ። እነዚህ ማስረጃዎች በማን ትርጉም ነው? አጥራዙል አወል የመጀመሪያው ምርጡ ትውልድ። ጥራዝ ማለት ምርጡ እንደማለት ነው። የመጀመሪያው ምርጡ ትውልድ እንደዘገበውና እንዳስተላለፈው አድርጌ እወስደዋለሁ። ስለዚህ ስለ አስማ ወሲፋት ስለ ዓቂዳ መጀመሪያ የቁርአን እና የሐዲስ ማስረጃዎችን የምመለከተው በእነዚህ በቀደምት ደጋግ ትውልዶች እይታና ትርጓሜ ነው ማለት ነው። ወአረድ ዑህደተሃ ምናልባት እነዚህ የቁርአን አንቀጾች ልክ ናቸው ወይንስ አይደሉም? ሲጀመር እነዚህ የቁርአን አንቀጾች በትክክል የአላህ ናቸው ወይንስ አይደሉም? ትርጉማቸውስ ልክ ነው ወይንስ አይደለም የሚለውን በተመለከተ ምናልባት የሚጠራጠር ካለ ወአረዱ እመልሳለሁ ዑህደተሃ ዑህደተሃ ማለት ዋስትናዋን እመልሳለሁ ወይንም አስተማማኝነቷን ማለት ነው። ዑህዳ ማለት ማስተማመኛ ወይንም ዋስትና ነው። በኋላ በሰፊው እናየዋለን። ኢላ ኑቃሊሃ ኢላ ወደ ኑቃሊሃ ወደ ያዦቿ ወይንም ዘጋቢዎቿ እመልሳለሁ። ዘጋቢዎቹ ታማኝ ከሆኑ እማምናቸው ከሆነ እነዚህ የቁርአን አንቀጾች በትክክልም እነሱ እንደሚሉት የአላህ ቃሎች ናቸው። እነዚህ ዘጋቢዎች ለቁርአን አንቀጹ የሚሰጡት ትርጉምም ትክክለኛና አስተማማኝ ነው ማለት ነው። ኢላ ኑቃሊሃ ወደ ዘጋቢዎቿ አንሺዎቿ ወይንም ያዦቿ ማለት ነው። የተፈለጉት ያው ቀደም የተጠቀሱት ናቸው። ወአስሙሃ እነዚህን የሲፋት አንቀጾችን ወይንም የአላህን መገለጫ ባህሪዎችን እጠብቃቸዋለሁ። ወአስሙሃ እጠብቃቸዋለሁ አን ኩሊ ከሁሉም ማ ዩተኸየሉ ከሚታሰብ ነገር ወይንም በአእምሮ ከሚሳል ነገር ሁሉ እጠብቃቸዋለሁ። ምን ማለት ነው? ስለ አላህ ሲነገረን አላህ ስብሓነሁ ወተዓላ እንደሚሰማ፣ አላህ እንደሚመለከት፣ አላህ ፊት እንዳለው፣ አላህ ከእኩለ ሌሊት በኋላ ወይንም የመጨረሻው 1/3 ሌሊት ላይ እንደሚወርድ የሚያሳዩ ማስረጃዎችን ስረዳቸው አእምሮዬ ከሚያመጣልኝ ስዕል እጠብቃቸዋለሁ። እነዚህን ማስረጃዎች አላህ ፊት አለው ሲባል አእምሯችን የሆነ የሚያመጣው ነገር ካለ አይ ይህ አእምሯችን ውስጥ የተሳለው ግምታዊ ስዕል የቁርአኑ ቀጥተኛ መልእክት አይደለም። አላህ ይወርዳል ሲባል ስለ አላህ መውረድ ውስጣችን የሚስለው ስዕል ካለ አይ ውስጣችን ውስጥ ያለው ስዕል የራሳችን እንጂ
የሐዲሱ መልእክት አይደለም። በአጠቃላይ አእምሯችን ላይ ከሚመጡ ብዥታዎች እና ስዕሎች እጠብቃቸዋለሁ። ምን ማለት ነው? አላመሳስልም፣ ተክይፍ ውስጥ አልገባም ማለት ነው። ቁብሐን ሊመን ነበደ አልቁርአን ወራአሁ፣ ቁብሐን ማስጠላት ይገባው። ለማን? ዱዓ እያደረጉ ነው ወይንም እየተራገሙ ነው። በሌላ አገላለጽ ቁብሐን ማስጠላት ይገባው። ሊመን ነበደ አልቁርአን፣ ሊመን ለሰው፣ ነበደ አልቁርአን ቁርአንን የወረወረ፣ ወራአሁ በስተጀርባው የወረወረ፣ ከበስተጀርባው ቁርአን ወደኋላ የወረወረን አካል አላህ ማስጠላትን ይጣልበት፣ ሰው ሁሉ ይጥላው፣ ኢንሱም ጅንም ይጥላው፣ ኸልቅ ሁሉ ይጥላው ብለው ዱዓ እያደረጉበት ነው። ቁርአን እንዲህ ብሏል፣ ሐዲስ እንዲህ ብሏል ብለህ ስታመጣለት አበይኑ ቁርአን ነው የምን ሐዲስ ነው ብሎ ቁርአንን የማይቀበልና ወደ ኋላ የሚወረውርን አካል ሁሉ አላህ እንዲጠላ ያድርገው። የሚያስጠላ ተግባር ስለሆነ ነው። እንዲህ አይነት ሰው እሺ ቁርአንን ካልተቀበልክ ሐዲስን ካልተቀበልክ ማስረጃ ምንድን ነው ብለህ ስትጠይቀው ምን ይላል? እንዲህ አይነቱ ሰው ወኢዛ እስተደለ፣ ወኢዛ ጊዜ ኢስተደለ ማስረጃ ባመጣ ጊዜ ወይም ማስረጃውን በጠቀሰ ጊዜ የቁሉ ይላል ቃለ ብሏል። አልአኽጠሉ አኽጠል የተባለ ሰው እንዲህ እንዲህ ብሏል ብሎ ማስረጃ ያደርጋል። አላህ እንዲህ ብሏል ስትለው አይቀበልም። ረሱል ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ እንዲህ ብሏል ስትለው አይቀበልም። ታዲያ ምንድነው ማስረጃ ስትለው አይ አንድ አኽጠል የሚባል ገጣሚ ነበረ፣ እሱ እንዲህ እንዲህ ብሎ ገጥሟል። ስለዚህ የእሱ ግጥም መልእክቱ ይህ ስለሆነ አላህንም በዚህ ብሎ የሚገልጸው ብሎ ቁርአንና ሐዲስን አልቀበልም ብሎ ለቁርአንና ለሐዲስ ያለውን ትርጓሜ አኽጠል በሚባል አንድ ገጣሚ ምልከታ ብቻ ይተረጉመዋል። ሶሐቦችን ትቶ፣ ታቢዒዮችን ትቶ፣ አትባዕ ታቢዒንን ትቶ፣ ዑለማዎችን ሁሉ ትቶ የአንድን ገጣሚ ንግግር ብቻ ማስረጃ ያደርጋል። ቁርአንን አልቀበልም ሐዲስን እምቢኝ ካለ በኋላ ማለት ነው። አኽጠል ማን ነው? ለምን እዚህ ጋር ተጠቀሰ የሚለው ኢንሻአላህ በኋላ ቦታው ላይ የምናነሳው ነው። ወልሙእሚኑን ምእመናን በአላህ እና በመጨረሻው ቀን ያመኑ አማንያን ወይም ምእመናን የረውነ ኢንሻአላህ የውመል ቂያማ ይመለከታሉ። ሐቀን በእውነት በትክክል ይመለከቱታል። ረበሁም ጌታቸውን አላህን ይመለከቱታል። ወኢለ ሰማኢ አንደኛው ሩእየቱላህ አላህ እንደሚታይ የአላህን ዛት ነገር ሙእሚኖች እንደሚያዩት አቋማቸው እንደሆነ እያሳዩ ነው። ስለዚህ አላህ ይታያል፣ ሙእሚኖች ጀነት ውስጥ አላህን ያዩታል ብዬ አምናለሁ፣ ለዚህም ማስረጃ አለኝ እያሉ። ሌላኛው መስአላ ደግሞ ወኢለ ሰማኢ ቢገይሪ ከይፊን የንዚሉ ይህ ጌታቸው አላህ ስብሓነሁ ወተዓላ ወኢለ ሰማኢ ወደ ሰማይ ያዕኒ ኢለ ሰማኢ ዱንያ ወደ ቅርቢቱ ሰማይ ከምድር ቀጥሎ ያለው ሰማይ ወደ አንደኛው ሰማይ አላህ ስብሓነሁ ወተዓላ ቢገይሪ ከይፊን ያለ እንዴታ ማለት ምንም እንዴታ ሳይኖረው ማለት ሳይሆን እኛ የምናውቀው እንዴታ ሳይኖር ቢገይሪ ከይፊን ነዕለሙሁ እኛ በማናውቀው ሁኔታ ማለት ነው። እኛ በማናውቀው ሁኔታ የንዚሉ ይወርዳል አላህ ስብሓነሁ ወተዓላ እኩለ ሌሊት ላይ ወይንም የመጨረሻው 1/3 የሌሊቱ ክፍለ ጊዜ ሲደርስ አላህ ስብሓነሁ ወተዓላ እኛ በዚህ መልኩ ነው የሚወርደው ብለን በማንገልጽበት ሁኔታ እሱ ብቻ በሚያውቀው ሁኔታ ይወርዳል። ይህ ሌላኛው አቋሚ ነው ይላል። ወደ ኋላ እንመለስ። ያው 5ቱን ስንኞች ቃል በቃል አይተናል። ወደ መጀመሪያው ሀሳብ ስንመለከት ወአቁሉ ቃለ አላሁ ጀለ ጀላሉሁ ወልሙስጠፋ አልሃዲ ወላ አተአወሉ አላህ እንዲህ ብሏል እላለሁ። ወልሙስጠፋ ሙስጠፋን ብለዋል። በአጠቃላይ የኔ ማስረጃ የአላህና የመልእክተኛው ሰለላሁ ዐለይሂ ወሰለም ንግግር ነው እያሉ ነው። ስለ ቁርአንና ሐዲስ ማስረጃ ከመግባቴ በፊት ሙስጠፋ ማለት ምን ማለት ነው? ሙስጠፋ ማለት ተመራጭ እንደማለት ነው። ማእኹዙ ሚነ ሶፋ ያዕኒ ንጹህ ወይንም ጽድት ያለ ወይም ደግሞ ከብዙ ነገሮች መካከል የተመረጠ ነገር ሙስጠፋ ይባላል።
ሙስጠፋ አላሁ የስጠፊ ሚነል መላኢከቲ ሩሱለን ወሚነን ናስ ይላል። አላህ ሱብሓነሁ ወተዓላ ከመላኢካም ከሰዎችም የፈለገውን አካል መልእክተኛ አድርጎ ይመርጣል። ነቢዩላህ ያዕቁብና ኢብራሂምን አስመልክቶ አላህ ሱብሓነሁ ወተዓላ ለልጆቻቸው የመከሩትን ምክር ሲያወሳልን ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። አላህ ሱብሓነሁ ወተዓላ ለእናንተ አንድ የሆነን ሃይማኖት መርጦላቸዋል ሙስሊሞች ሆናችሁ እንጂ እንዳትሞቱ ሲላቸው፣ ኢስጠፋ ማለት መረጠ፣ የስጠፊ ይመርጣል፣ ኢስጢፋእን መምረጥን። ስለዚህ ሙስጠፋ መልእክተኛው ሰለላሁ ዐለይሂ ወሰለም የተመረጡ ናቸው። የተመረጡ ናቸው ሲባል በአጠቃላይ ከሰው ልጆች መካከል ነቢይ አድርጎ መርጧቸዋል። ስለ ራሳቸው ሲናገሩ ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? ኢነላህ አስጠፋ ኪናነተ ሚን ወለድ ኢስማዒል። አላህ ሱብሓነሁ ወተዓላ ከኢስማዒል ዝርያዎች ኪናናን አላህ መርጦታል። ከኪናና በኋላ ያሉ ብዙ ጎሳዎች አሉ። ወስጠፋ ቁረይሸን ሚን ኪናና፣ ከኪናና በኋላ ከመጡ ጎሳዎች አላህ ቁረይሽን መርጧል። ወስጠፋ ሚን ቁረይሽን በኒ ሃሽም፣ ከቁረይሽ ስር ካሉ ነገዶች በኒ ሃሽምን አላህ መርጧቸዋል። ወስጠፋኒ ሚን በኒ ሃሽም፣ ከበኒ ሃሽም ከሃሽም ልጆች ወይም ከበኒ ሃሽም ጎሳዎች ደግሞ እኔን መርጦኛል ብሎ መልእክተኛው ሰለላሁ ዐለይሂ ወሰለም ተናግረዋል። ፊ ሐዲስ አልአኸር አነ ሰይዱ ውልዲ አደም ወፊ ሪዋያ ወለዲ አደም፣ እኔ የአደም ልጆች ሁሉ ሰይድ አለቃ ነኝ ብለው ተናግሯል። አላህ መርጧቸዋል። ምርጡ የሆኑት አልሃዲ መሪ፣ አመላካች፣ አብራሪ፣ ገላጭ እንደማለት ነው። ሃዲ ማለት መእኹዝ ሚነል ሂዳያ፣ ከሂዳያ የተወሰደ። ሃዲ ማለት ሂዳያ የሚሰጥ ማለት ነው። ሂዳያ የሚሰጥ። ሂዳያ ሁለት አይነት ትርጉም አለው። ሂዳያ ሁለት አይነት ትርጉም አለው። እንዳገባቡ ብትጽፉት የተሻለ ነው። ሂዳያ አንደኛው ማብራራት ነው። ሂዳያ ማብራራት ወይም መግለጽ ብቻ። ሂዳያ መግለጽ። ሁለተኛው ትርጉሙ መምራት ወይም ተውፊቅ መግጠም ማለት ነው። የሆነን ነገር ማብራራትና የተብራራውን ነገር ያ ሰው እንዲቀበለው አላህ ተውፊቁን እንዲሰጠው ሲያደርግለት ሂዳያ ሰጠው ይባላል። ሲያስተምረው ሂዳያ ሰጠው ይባላል። ሁለቱም ቦታ ላይ የሆነን አካል ስታስተምረው ሂዳያ ሰጠው ይባላል። አላህ ደግሞ አንተ ያስተማርከውን ነገር ተቀብሎ ሲሰልም ወይንም አቂዳውን ሲያስተካክል ሂዳያ ሰጠው ይባላል። ስለዚህ ማስተማሩ መግለጹም ሂዳያ ነው፣ ተውፊቁን መስጠቱም ሂዳያ ነው። እነዚህ ሁለቱም ትርጉሞች ቁርአን ውስጥ እናገኛቸዋለን። ሂዳያ ማብራራት፣ መግለጽ ብቻ በሚለው ከመጡት ውስጥ ኢነ ሃዘል ቁርአነ የህዲ ሊለቲ ሂየ አቅወም፣ ይህ ቁርአን ቀጥተኛውን መንገድ ይገልጣል፣ ያብራራል። ያ ማለት ቁርአንን ያነበበ ሁሉ ይሰልማል ማለት ነው እንዴ? አይደለም። ቁርአን ሲወርድ የሰሙ አካላቶች ብዙ አሉ። ኩፍራቸው ላይ የሞቱ ለአማጽያን፣ ለሙሽሪክ፣ ለካፊር ትምህርት ሆነ ያለፉ። ቁርአን ይገልጻል ማለት ይወፍቃል ማለት ሳይሆን ይገልጻል፣ መግለጹ ብቻ ነው የተፈለገው። ወከዛሊክ ኢነከ ላ ተህዲ መን አሕበብተ ወላኪነ አላህ የህዲ መን የሻ። ወልአየቱ ልኡኽራ ወኢነከ ለተህዲ ኢላ ሲራጢን ሙስተቂም። መልእክተኛው ሰለላሁ ዐለይሂ ወሰለም ይላቸዋል፣ ወኢነከ አንተ ለተህዲ ኢላ ሲራጢን ሙስተቂም፣ ወደ ቀጥተኛው መንገድ አመላካች ነህ፣ ገላጭ ነህ። ቀጥተኛውን መንገድ ለህዝብ የምትገልጽ ነህ። ማብራራት ማስተማር ስራ ነው ማለት ነው። ወፊ አየትን ኡኽራ፣ በሌላ የቁርአን አንቀጽ ኢና ሀደይናሁ ሰቢለ ኢማ ሻኪራን ወኢማ ከፉራ፣ ስለ ሰው ልጅ ሲናገር መንገዱን ገለጽንለት፣ አሳየን። ትክክለኛ የሆነውን ያልሆነውን፣ ኩፍሩንም ኢማኑንም፣ ሽርኩንም ተውሂዱንም፣ ቢድዓውንም ሱናውንም አሳይተነዋል። ከዛ በኋላ ግን የሰው ልጅ ኢማ ሻኪራን ወኢማ ከፉራ፣ ወይ ኢማን ኖሮ ተቀብሎ አላህን ያመሰግናል፣ ወይንም ደግሞ አልቀበልም ብሎ ይከፍራል። ግን መርተነዋል ማለት አብራርተንለታል፣ ገልጽንለታል ማለት ነው። ስለዚህ መግለጽ የሚለውን ትርጉም እነዚህ ሶስት ቦታዎችና ከዛም ውጪ የተለያዩ የቁርአን አንቀጾች ላይ ማየት እንችላለን። ሂዳያ የሚለውን ደግሞ ከተውፊቅ ጋር ስናያይዘው መብራራት፣ መገለጥ ብቻ ሳይሆን እስልምና መቀበል፣ ኢማንን መቀበል፣
የሚለውን ትርጓሜ ስንመለከት አላህ ሱብሓነሁ ወተዓላ ምን ይላል? መን ዩሪዲላሁ አን የህዲየሁ የሽረሕ ሰድረሁ ሊልኢስላም። አላህ ሱብሓነሁ ወተዓላ አንድን አካል ሊመራው ከፈለገ ተውፊቁን ሊሰጠው ከፈለገ የሽረሕ ሰድረሁ ሊልኢስላም ልቡን ለእስልምና ይከፍትለታል። ስለዚህ እዚህ ጋር የተፈለገው ሂዳያ ምንድን ነው? የልብ መቀበል መመራት ነው። መገለጡ ብቻ አይደለም፣ የተገለጠውንም ሐቅ መቀበል ነው። ብዙ ሰዎች ሐቁን ያውቃሉ። ኢስላም ብቸኛው የዓለማችን ትክክለኛ ሃይማኖት እንደሆነ ይረዳሉ። ሙሐመድ ሰለላሁ ዐለይሂ ወሰለም ትክክለኛ የአላህ መልእክተኛ እንደሆኑ ይረዳሉ፣ ግን አይቀበሉትም። አቡ ጣሊብ የመልእክተኛው ሰለላሁ ዐለይሂ ወሰለም አጎት ኢስላም ትክክለኛ መሆኑን ብቻ ሳይሆን ያሳዩት በተግባር እስልምናን ረድተው ከሙሐመድ ሰለላሁ ዐለይሂ ወሰለም ጎን ቆመው ለኢስላም ብዙ ውለታ ውለው አልፈዋል። ግን ያ ማለት ሂዳያ ያላቸው የምን ሂዳያ? ኢስላም ትክክል መሆኑ ተገልጦላቸዋል ማለት ነው። ሁለተኛው ሂዳያ ግን የላቸውም፣ ቀልባቸው አልተቀበለውም፣ አልሰለሙም። ስለዚህ ሁለተኛው ምንድነው? ሂዳያ ማለት ተውፊቅ ነው። አላህ ሱብሓነሁ ወተዓላ አንድን ሰው ሊመራው ከፈለገ ሊወፍቀው ከፈለገ እስልምናን እንዲቀበል ልቡን ይከፍትለታል። ወከዛሊክ ኢነከ ላ ተህዲ መን አሕበብተ ወላኪነ አላህ የህዲ መን የሻእ። አላህ አንተ የፈለግከውን ሰው አትመራም ይላቸዋል ለመልእክተኛው ሰለላሁ ዐለይሂ ወሰለም። የፈለግከውን ሰው መርጠን መምራት አትችልም። ማብራራት ትችላለህ፣ የማብራራትን ሂዳያ መስጠት ትችላለህ፣ ግን ቀልቡን የመምራት ሂዳያ መስጠት አትችልም። ቀልቡን መምራት የኛ ስልጣን ነው ብሎ አላህ ሱብሓነሁ ወተዓላ ይነግራቸዋል። ስለዚህ ሂዳያ በሁለት መልኩ ሊመጣ ይችላል። ስለዚህ እዚች ጋር አልሃዲ መሪ የሆኑት ወይንም ሂዳያ የሚሰጡት ሙስጠፋ ሰለላሁ ዐለይሂ ወሰለም ሲል የትኛው ሂዳያ የተፈለገው? እዚህ ጋር ማስተማር፣ ማብራራት፣ መግለጽ የሚለው። ስለዚህ መንገዱን የሚያሳዩ የሚጠቁሙ የሆኑት መልእክተኛው ሰለላሁ ዐለይሂ ወሰለም ያሉትን እላለሁ። ወላ አተአወሉ ተእዊል ውስጥ አልገባም። ተእዊል ብሎ ማለት በአጠቃላይ ሰርፉ ለፍዚ ዐን ዛሂሪሂ ልሙተባዲሪ ኢላ ማዕነን ገይሪ ሙተባዲሪን ይላሉ ተእዊልን ሲያብራሩት። ተእዊል ብሎ ማለት ሰርፉ ለፍዝ የሆነን ቃል ማዞር፣ ትርጉሙን መቀየር ከየት ሚነ ዛሂሪ ልሙተባዲር ሰዎች ቃሉን ሲሰሙት ወዲያውኑ ከሚረዱት ግልጽ የሆነው ትርጓሜ ተቀይሶ ወደ ሌላ ትርጉም መሄድ፣ ኢላ ገይሪ ልሙተባዲር ወደ ሌላ ትርጉም መሄድ ተእዊል ብለው ይጠሩታል። እዚህ ጋር የተፈለገው ይህም ተእዊል ብዙ አይነት ተእዊል አለ። ተእዊል ሰሒሕ አለ፣ መቅቡል የሆነ ተእዊል ፋሲድ አለ፣ ገይሩ ተእዊል ጭራሽ ከተእዊል የሚወጣ ተሕሪፍ የሚባል አለ። ተእዊል ሰሒሕ መቅቡል የሆነ አለ። ወከዛሊክ ተእዊሉን ቀሪብ የምንለው አለ፣ ወተእዊሉን ባጢል የምንለው አለ። ሶስት አይነት ተእዊሎች አሉ። ቁርአን ውስጥ ተእዊል የሚለውን ቃል ስናገኝ በተለያየ አገባብ ብዙ ትርጉም ይዞ ይመጣል። ተእዊል ማለት ትርጉም መቀየር ብቻ ማለት አይደለም። ቁርአን ውስጥ ሌሎች ትርጉሞችንም ይዞ ይመጣል። ተእዊል ማለት ቀጥታ ትርጓሜ፣ ተፍሲር፣ ማብራራት በራሱ ተእዊል ይባላል። ማብራራት በራሱ ተፍሲር፣ ትርጓሜ ተእዊል ተብሎ ይጠራል። ወማ ያዕለሙ ተእዊለሁ ኢለላህ ይላል አላህ። ሙተሻቢሃት የሆኑ አንቀጾችን አስመልክቶ ወማ ያዕለሙ ተእዊለሁ ኢለላህ፣ የእነዚህን አናቅጾችን ማብራሪያ ወይንም ተፍሲራቸውን ከአላህ ውጭ ማንም አያውቃቸውም። ወፊ ቂራአ ወራሲኹነ፣ እንዲሁም በዕልማቸውና ግንዛቤያቸው ጥልቅ የሆኑ ዑለማዎች ካልሆኑ በቀር አይረዱትም፣ ማንም አያውቀውም የሚለው ይሆናል። ስለዚህ ተእዊል እዛ ቦታ ላይ ምንድን ነው? ቀጥታ ተፍሲር ይሆናል ማለት ነው። ወከዛሊክ ዛሊከ ኸይሩን ወአሕሰኑ ተእዊላ ይላል ሌላ ቦታ ላይ። ተእዊል ማለት እዛ ቦታ ላይ ዛሊከ ይህ ነገር ኸይሩን ምርጥና፣ ወአሕሰኑ ተእዊላ መጨረሻውም ያማረ ነው። ተእዊል እዛ ቦታ ላይ መጨረሻ ዓቂባ የሆነ ነገር መጨረሻ የሆነ ፕሮጀክት ኖረ መጨረሻ የምታሳየው ነቲጃ ተእዊል ይባላል። የሆነ እቅድ ይኖራል፣ ትገባበታለህ፣ የመጨረሻው ተእዊል ነው። ስለዚህ ተእዊል የሆነ ነገር መመለሻ ፍጻሜው ተእዊል እንለዋለን። እዚህ ጋር የተፈለገው
የነገር መጨረሻ ወይንም ተፍሲር አይደለም። ሁለቱንም ትርጉሞች እዚህ ጋር አንፈልግም። ሁለቱንም ትርጉሞች ከዚህ ኪታብ ጋር አያይዘን አንፈልጋቸውም። እዚህ ጋር ያለው ትርጉም ምንድነው? የታዊል ትርጉም ማዕናውን መቀየር፣ ማንሻፈፍ። ማዕናውን መቀየርና ማንሻፈፍ ሲባል ምንድነው? ሰዎች ቁርአንን ሲያነቡ ቶሎ የሚረዱት ነገር አለ። ለምሳሌ ኢነላህ ሰሚዑን በሲር፣ አላህ ሰሚ እና ተመልካች ነው። ከዚህ ምንድነው የምንረዳው? አላህ ሰሚ ተመልካች ነው። ከዚህ ምንድነው የምንረዳው? አላህ ምን አይነት መገለጫ ባህሪ ያለው ማለት ነው? የመስማትና የማየት። ወከዛሊክ የንዚሉ ላሁ ተባረከ ወተዓላ፣ አላህ ይወርዳል። ምንድነው አእምሯችን መጀመሪያ ላይ የሚረዳው ነገር? መውረዱን ነው አይደል? ስለ ፊትም ስለ እጆችም ብዙ ማስረጃዎችን ስናነብ ቶሎ አእምሯችን ላይ የሚመጣው ይሄ ነው። ግን ይሄ አይደለም እዚህ ጋር የተፈለገው። መስማት ማየት፣ ቀጥታ መስማትና ማየት ሰው የተፈለገው እውቀቱን የተፈለገው ብለው ማየትን ወደ እውቀት ይቀይሩታል፣ መስማትን ወደ እውቀት ይቀይሩታል። አሁን መጀመሪያ እንዳነበብን የተረዳነው ትርጉም ማየትና መስማት ነበር አይደለ? ከዚህ ትርጉም ወዴት ይዞራሉ? ወደ ማወቅ ወደሚል ትርጉም። ምን ለማለት ነው የፈለጉት? አላህ አያይም አይሰማም፣ ነገር ግን ያውቃል ወደሚለው ይሄዳሉ። ምንም የሚጠፋው ነገር የለም ለማለት ነው እንጂ ይሰማል ያያል ለማለት አይደለም ብሎ እንደዚህ ትርጉሙን ያንሻፍፋሉ፣ ተእዊል ያደርጋሉ። ወከዛሊክ አላህ ሱብሓነሁ ወተዓላ ረሒም ነው። ረሒም ማለት ምን ማለት ነው? አዛኝ ማለት ነው። ስለዚህ ለሁ ሲፈቱ ረሕማ፣ የማዘን ወይንም የአዘኔታ ባህሪ አለው ማለት ነው። ይህንን ሲያገኙ አይዝ ጋር የተፈለገው የአላህ አዘኔታ ሳይሆን ምንድን ነው? ተዋብ መስጠት መመንዳት ነው፣ ጀዛ ነው ይላል። መመንዳት የተፈለገበት አላህ ሱብሓነሁ ወተዓላ ይቆጣል የሚለውን የቁርአን አንቀጽ ወይንም ደግሞ የሐዲስ ማስረጃ ሲሰሙ አላህ ቁጡ ነው ማለት ሳይሆን የተፈለገበት ምንድን ነው ይላሉ? ይቀጣል ማለት ነው። በጀሃነም ይቀጣል ማለት ነው እንጂ አላህ የመቆጣት ባህሪ የለውም ብሎ ቀጥታ ቁርአኑን ስናነብ የምንረዳውን ነገር እንዳንቀበል አድርገው ያንሻፍፉታል ማለት ነው። ስለዚህ ተእዊል አላደርግም። ምን ነው የምቀበለው? ቁርአንና ሐዲስን ብቻ ነው የምቀበለው። ያንንም ተእዊል ሳላደርግ ነው። ትናንትና ፕሮግራማችን ላይ ኢጅማዕ ምን ማለት እንደሆነ ኢጅማዕን መቀበል እንዳለብን የሚያሳዩ የቁርአን አንቀጽና እንዲሁም ሐዲሶችን ማስረጃ አይተናል። ቁርአንንስ መያዝ ግዴታ ነው ወይ? ቁርአን ምንድን ነው? ቁርአን ትናንትና ምን እንደሆነ አይተናል። ቁርአን የመጣው ሐቅና ባጢልን ለመለየት ነው። ሸህሩ ረመዳን الذي أنزل فيه القرآن هدى للناس وبينات من الهدى والفرقان ትክክለኛውና ትክክለኛ ያልሆነው መንገድ ሐቁንና ባጢሉን የሚለይ የሆነ የሚገልጥ የሆነ የሚያብራራ የሆነ ቁርአን በዚህ ወር ውስጥ ተወርዷል። ስለዚህ ቁርአን ምንድነው? ማብራሪያ ነው። ይህንን ቁርአን አጥብቀን እንድንይዝ እንድንከተል ታዘናል። አላህ ሱብሓነሁ ወተዓላ መልእክተኛውን ሰለላሁ ዐለይሂ ወሰለም ቁርአንን አጥብቀው እንዲይዙ ያዛቸዋል። ቁርአን የወረደው ለእሳቸው ነው አይደል? በመጀመሪያ እሳቸው ጋር ነው የደረሰው። እሳቸው ቁርአኑን አጥብቀው እንዲይዙና እንዲከተሉት አዟቸዋል። ፈስተምሲክ ቢለዚ ኡሕየ ኢለይከ ኢነከ ዐላ ሲራጢን ሙስተቂም ይላቸዋል። ወደ አንተ የተወረደውን ራእይ ወይንም ዋሕይ አጥብቀህ ያዘው፣ ተከተለው። አንተ ይህንን አጥብቀህ ስትይዝ ኢነከ ዐላ ሲራጢን ሙስተቂም ቀጥተኛ የሆነ መንገድ ላይ ያለኸው ይላቸዋል። ወፊ አየትን ኡኽራ ኢና ጀዐልናከ ዐላ ሸሪዐትን ሚነል አምሪ ፈተቢዕሃ ወላ ተተቢዕ አህዋአ አለዚነ ላ ያዕለሙን ይላል። እኛ ከዚህ ጉዳይ ከእስልምና ግልጽ የሆነ መንገድ ላይ አድርገንሃል። ቁርአንን አውርደንልሃል። ዲነል ኢስላምን የሚያብራራ ነገር አውርደንልሃል፣ ሰጥተንሃል። ይህንን ግልጽ የሆነውን መንገድ ትተህ ወላ ተተቢዕ አትከተል አህዋአ አለዚነ ላ ያዕለሙን እውቀትና ግንዛቤ የሌላቸውን አካላቶችን ስሜት አትከተል። እኔ ያደረግኩልህን ዲንን ብቻ ተከተል። ዐላ ሸሪዐቲ ሚነል አምሪ የሚለው ላይ ያው እዚህ ጋር ያለችውን አምር መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረዱን ከሚለው ሐዲስ ጋር ተያይዙታላችሁ። እዚህ ጋር የተፈለገው አምር ምንድን ነው? ዲነል ኢስላም ነው። ሐዲስም ላይ
من أحدث في أمرنا هذا እዚህ ጉዳያችን ላይ ሲሉ ሐዲስ ላይ የሚያነሱት እዚሁ ቁርአን አንቀጽ ላይ የተገለጸው አምር ዲን الاسلام። ስለዚህ መልእክተኛው ሰለላሁ ዐለይሂ ወሰለም ቁርአንን አጥብቀው እንዲይዙ አዟቸዋል። وكذلك ኡማውን ሲያዘ واعتصموا بحبل الله جميعا ولا تفرقوا ቁርአንን የአላህን ዘለበት ገመድን አጥብቃችሁ ያዙ፣ እሱ ላይ ተሰብሰቡ። ቁርአኑ ላይ ወሬ ላይ ሳይሆን ቁርአኑን አጥብቆ በመረዳትና በመከተል አንድ ሆኖ አጥብቃችሁ ያዙት ይላል አላህ ሱብሓነሁ ወተዓላ። ወላ ተፈረቁ አትበታተኑ ቁርአን ከመጣ በኋላ። አጢዑ ላህ ወአጢዑ ረሱል አላህና መልእክተኛውን ታዘዙ። ሌሎችም ብዙ የቁርአን አንቀጾች አሉ ቁርአንን አጥብቀን መያዝ እንዳለብን የሚያሳዩ። ሌላኛው ከመልእክተኛው ሰለላሁ ዐለይሂ ወሰለም ሐዲስ ጋር የተያያዘው ነው። አንደኛው ማስረጃ ቁርአን ነው ብለናል። ሁለተኛው ሐዲስ ነው ብለናል። ሐዲስ በመሰረቱ ወህይ ነው ወይስ አይደለም? ሐዲስ ወህይ ነው ወይስ አይደለም? ወህይ ነው አይደል? ሐዲስ ወህይ ነው። ይህን አስመልክቶ ወነጅሚ ኢዛ ሀዋ ማ ضل صاحبكم وما غوى وما ينطق عن الهوى إن هو إلا وحي يوحى። ጓደኛችሁ ሙሐመድ ዝም ብሎ እየተፈላሰፈ ልቦለድ አይደለም የሚነግራችሁ። ኢን ሁወ ኢላ ወህዩን ዩሃ ለእናንተ የሚነግራችሁ ከአላህ ዘንድ የተወረደ ወህይ እንጂ ሌላ አይደለም። ስለዚህ የሚናገሩት ነገር ሁሉ ሐዲስ ነው ማለት ነው። አላህ ወአንዘልና ኢለይከ ልኪታበ ወልሕክማ ይላቸዋል ለመልእክተኛው ሰለላሁ ዐለይሂ ወሰለም። ወደ አንተ መጽሐፍን አውርደናል፣ ወልሕክመተ እንዲሁም ጥበብንም አውርደናል። ጥበብ በማለት የተፈለገው እዚህ ጋር ምንድን ነው? ሐዲስ ነው ይላሉ ሙፈሲሮቹ። የመልእክተኛውን ሰለላሁ ዐለይሂ ወሰለም ሚስቶች አስመልክቶ ወዝኩርነ ማ ዩትላ ፊ ቡዩቲኩነ ሚን አያቲላሂ ወልሕክማ፣ በቤታችሁ ውስጥ ጠዋት ማታ የሚነበበውን አስታውሱ ይላቸዋል ለመልእክተኛው ሰለላሁ ዐለይሂ ወሰለም ሚስቶች። ምንድን ነው የሚነበበው? ሚን አያቲላሂ ወልሕክማ፣ የአላህ አንቀጾችና ጥበብ። ስለዚህ ጋር ጥበብ የተፈለገው ምንድን ነው? ሐዲስ እንደሆነ እንረዳለን። ስለዚህ ሐዲስ ወህይ ነው። ሌሎችም ማስረጃዎች አሉ ሐዲስ ወህይ እንደሆነ ከአላህ ዘንድ የሚመጣ መልእክት እንደሆነ ከዚህ መረዳት ያስችላል። መልእክተኛውን ሰለላሁ ዐለይሂ ወሰለም መከተል ግዴታ ነው ወይ? ሐዲስን መከተል ግዴታ ነው ወይ? ከሳቸው የደረሰንን ሪዋያ መከተል ግዴታ ነው ወይ የሚለውን ከቁርአንና ከሐዲስ መመልከት እንችላለን። ይህንን መከተል ግዴታ መሆኑን በተመለከተ መልእክተኛው ሰለላሁ ዐለይሂ ወሰለም ከዛ በፊት ቁርአንን ነውና ከቁርአን እናንተ እኔን የምትወዱኝ ከሆነ ይላል አላህ ሱብሓነሁ ወተዓላ፣ እኔን የምትወዱኝ ከሆነ መልእክተኛውን ሰለላሁ ዐለይሂ ወሰለም ተከተሉ። ከየት በኩል ነው የምንከተለው? ሐዲታቸውን በመቀበል ነው። ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም ዐንሁ ፈንተሁ። አላህ ሱብሓነሁ መልእክተኛው ሰለላሁ ዐለይሂ ወሰለም ይዞላችሁ የመጣውን ነገር ተቀበሉ። መልእክተኛ የመጣውን ነገር ተቀበሉ። ወማ ነሃኩም ዐንሁ ፈንተሁ፣ የከለከላችሁን ነገር ደግሞ ተከልከሉ ብሎ ያዘናል። መን ዩጢዕ ረሱለ ፈቀድ አጣዐ አላህ፣ መልእክተኛውን ሰለላሁ ዐለይሂ ወሰለም የሚታዘዝ ሰው የታዘዘው ማለት ነው አላህን የታዘዘው። ስለዚህ መልእክተኛውን ሰለላሁ ዐለይሂ ወሰለም መታዘዝ ግዴታ ይሆንብናል። ሐዲታቸውን መቀበል ግዴታ ይኖርብናል። አንዳንድ አካላቶች አሉ ቁርአንዩን የሚባሉ ቁርአንን ብቻ የሚከተሉ፣ ስለ የትኛውም ጉዳይ ማስረጃ ስታመጣ ከቁርአን ነው፣ ከዛ ውጪ ሐዲስ አልቀበልም፣ ቡኻሪ ሙስሊም ምናምን አይመለከተኝም፣ ከቁርአን ብቻ አምጣ ብለው የሚያስጨንቁ አሉ። ለእነዚህ ሰዎች እነዚህን የቁርአን አንቀጾች ጥያቄ እናድርጋለን። ታዲያ እንዴት ነው መልእክተኛውን መታዘዝ የሚቻለው? አላህ መልእክተኛውን እንድንታዘዝ አዞናል። ስለዚህ ሐዲስ ከሌለ ቤት በኩል እንከተል እንችላለን። ሁለተኛ ስለ ሶላት፣ ስለ ዘካ፣ ስለ ሐጅ የሚናገሩ ብዙ የቁርአን አንቀጾች አሉ። ያንን በተግባር ለመፈጸም ወይም ለማስገኘት ሐዲስ ከሌለ በምን መልኩ? ስለ ሶላት አሰጋገድ ሙሉ የሚናገር የቁርአን ሱራ ወይም አንቀጽ የለም። ርኩዕ እንደዚህ ነው የሚወረደው፣ ስጁድ እንደዚህ ነው የሚወረደው የሚል የለም። ስለ ረካዓዎቹ የሚናገር የለም። ታዲያ ከየት ነው የምናገኘው? ቁርአን ውስጥ ስገዱ የሚለውን ትዕዛዝ መፈጸም የምንችለው በሐዲስ በኩል ብቻ ነው።
ስለነዚህ ቁርአንዮች አስመልክተው መልእክተኛው ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ምን ይላሉ? አላ ወኢኒ ኡቲቱል ኪታበ ወሚስለሁ መዐሁ ይላሉ። እኔ ቁርአንንና ከቁርአን ጋር የሚመሳሰል ሌላንም ነገር ተሰጥቻለሁ። ቁርአንና ከቁርአን ጋር የሚመሳሰል ሌላን ነገር ተሰጥቻለሁ። ማነው ይሄ? ሐዲት ነው ማለት ነው። ከዚያ ምን ይላሉ? አላ ፈኢነሁ ዩሽኩ ረጁሉን ሰብዓን ዐላ ዐሪከቲሂ የውመል ቂያማ ሲቃረብ ወይንም እኔ ካለፍኩኝ በኋላ አንድ ሰው መደገፊያው ላይ ተቀምጦ አልጋው ላይ ተደግፎ ቁርአንን ሳያጠና ሳይረዳ ሐዲትን ሳያገላብጥ የመልእክተኛውን ሰለላሁ ዐለይሂ ወሰለም መመሪያ ሳያይ እንዲሁ ዝም ብሎ እንዲህ ብሎ መምከር ይጀምራል። ዐለይኩም ቢሃዘል ቁርአን ይህንን ቁርአን አጥብቃችሁ ያዙ ይላል። ፈማ ወጀድቱም ፊሂ ሚን ሐላሊን ፈአሒሉ እዚህ ቁርአን ውስጥ ሐላል ነው ተብሎ የተነገረውን ነገር እንደ ሐላል ውሰዱት። ወማ ወጀድቱም ፊሂ ሚን ሐራሚን ፈሐሪሙሁ እዚህ ቁርአን ውስጥ ያገኛችሁትን ሐራም እንደ ሐራም ውሰዱት። ከዛ ውጭ ያለውንስ አይመለከታችሁም። ሐዲስ ከመጣ አትቀበሉ። ቃለ ረሱል የሚባል ነገር የለም። ግን ቁርአኑን ብቻ ያዙ የሚል ሰው ይመጣል ብሎ መልእክተኛው ሰለላሁ ዐለይሂ ወሰለም ተናግረዋል። ሐዲስን የማይቀበሉ ቁርአኒ የሚባሉ አካላቶች አሉ። ቁርአንና ሐዲስን ጭራሽ የማይቀበሉ ማለት ነው። ሁለቱንም የማይቀበሉ አህሉል ከላም ፈላስፎች ናቸው። ፈላስፋዎች ቁርአንና ሐዲስን ጭራሽ በተለይ ፊ አስማኢላሂ ወሲፋቲ የአላህ ስምና መገለጫዎቹን በተመለከተ ቁርአንና ሐዲስን አይቀበሉ። ከፊሎቹ ስታቀርብላቸው ቅድም እንዳልነው ትርጉምን ይቀይሩታል። ሌላኛዎቹ ትርጉሙንም ለመቀየር ብዙ ጊዜ አይወስዱም። በቃ የለም አላህ አይናገርም፣ አላህ አይሰማም፣ አላህ አያውቅም፣ አላህ እንዲህ እያሉ ከፍጡራን ጋር ይመሳሰላል ብለው ያሰቡትን መገለጫ ሁሉ ከአላህ ያርቃሉ። አልጃህሚያ ወልሙዕተዚላ እነዚህ ጃህሚያና ሙዕተዚላ በመባል ይታወቃሉ። የቁርአንና የሐዲስ ማስረጃ የማይቀበሉ ስለ አላህ ቆም ብሎ በማሰብ ብቻ ነው አላህን ማወቅ የምንችለው ይላሉ። እንደውም እንደነዚህ አይነት ሰዎች አንድ ሰው አላህን ካላወቀ አያምንም ይላሉ። አላህን ካላወቀ አያምንም ማለት ተፈላስፎ አብሰልስሎ የሎጂክ ማስረጃዎችን ደርድሮ ስለ አላህ ማወቅ ካልቻለ አላመንም። ቢሰግድም ሸሃዳ ቢይዝም ቁርአን ቢቀራም በፍልስፍናው መንገድ አላህን ካላወቀ አላመንም ይላሉ። ሌላኛዎቹ ደግሞ ከነሱ ይባስ ይመጡና አንድ ሰው ከማወቁ በፊት ጥያቄ መጠየቅ አለበት፣ ለመጠየቅ ደግሞ መጠራጠር አለበት ይላሉ። ስለዚህ ምን ሊያስፈልግ ነው? ስለ አላህ መኖር፣ ስለ አላህ መገለጫዎች ቀድሞ መጠራጠር አለበት ይላሉ። ሲጠራጠር ወደ ጥያቄ ይሻገራል፣ ሲጠይቅ ደግሞ አላህን ወደ ማወቅ ይመጣል ብሎ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እና ሱሐቦች የማያውቁትን መርህና ህግ ደርድረው ሰውን ለማክፈር ብዙ ይሮጣሉ። በዚህ የሚታወቁት ጃህሚያና ሙዕተዚላዎች ናቸው። ጃህሚያ የምንላቸው የጃህም ኢብን ሰፍዋን ተከታዮች ናቸው። ጃህም ኢብን ሰፍዋን ይህንን ፍልስፍና የተቀበለው ጃዕድ ኢብን ድርሃም ከሚባል መምህሩ ነው። ጃዕድ ኢብን ድርሃም አልሰማሁም እንዳትሉ፣ ጃዕድ ኢብን ድርሃም ከተባለ መምህሩ የተቀበለው ነው። ይህ የጃዕድ ኢብን ድርሃም አስተሳሰብ በአጠቃላይ አላህ አይናገርም፣ አላህ አይሰማም፣ አላህ አያውቅም እያለ የአላህን ቁርአናዊና ሐዲታዊ መገለጫዎች ኢንካር ካደረገና ካወገዘ በኋላ ቁርአን ኸልቅ ነው ወደ ማለት ደረሰ። ቁርአን ኸልቅ ነው፣ የአላህ ፍጡር እንጂ የአላህ ቃል አይደለም። ያ የጅብሪል ቃል ሊሆን ይችላል፣ የሙሐመድ ሰለላሁ ዐለይሂ ወሰለም ቃል ሊሆን ይችላል፣ ግን የአላህ ቃል አይደለም ወደ ማለት ደረሱ። ይህንን የጃዕድን ትምህርት የተቀበለው ጃህም ኢብን ሰፍዋን ይባላል። ጃህም ኢብን ሰፍዋን በጣም ተናጋሪና ሰዎች ዘንድ ተሰሚነት የነበረው ኸጢብ ስለነበረ ሰዎችን አስተማረ፣ አስፋፋ። ይህ አስተሳሰብ አላህ አይናገርም፣ አላህ እንዲህ አያደርግም፣ አላህ አይወርድም፣ አላህ አይሰማም፣ አላህ አይመለከትም የሚለው አስተሳሰብ በዚህ ሰው ተጠራና ጃህሚያህ ተባሉ። ይህንን የሚከተሉ ሰዎች ጃህሚያህ ይባላሉ። አንድ ሰው ከሆነ ጃህሚይ ይባላል። የጃህም ኢብን ሰፍዋን ተከታይ ማለት ነው። ጃዕድ ኢብን ድርሃም
124ኛው ዓመተ ሂጅራ ላይ የሚሞተው ጃዕድ አስተማሪው 124ኛው ዓመተ ሂጅራ ላይ። ከዛ በኋላ ጃህም ኢብኑ ሶፍዋን ይህንን ተምሮ ለህዝብ ያሰራጨው ጃህም ኢብኑ ሶፍዋን 128ኛው ዓመተ ሂጅራ ላይ ሞቷል። እነዚህ አካላቶች ከዛም በኋላ የመጡ ፈላስፋዎች የአላህን ሲፋ ነፊ ያደርጋሉ፣ አይቀበሉም። ከነሱ በኋላ ደግሞ የመጡ ይህንን ፍልስፍና ለመከላከል ወደ ፍልስፍናው ገብተው በዛው የቆሸሹ ሌሎች ፍርቃዎች አሉ። ፍልስፍናን በፍልስፍና ለመመለስ ብለው ፍልስፍናን አጠኑ። ካጠኑ በኋላ ሌላ አዲስ ቢድዓ ፈጠሩ። አልአሻዒራ ወልማቱሪዲያ ናቸው። አሻዒራዎችና ማቱሪዲያዎች እዛ ውስጥ ገቡ። አሻዒራና ማቱሪዲያ ምንድን ነው የሚሉት? አላህ ሱብሓነሁ ወተዓላ ይናገራል ይላሉ። አላህ ይሰማል፣ አላህ ያያል። ግን ይላሉ አላህ ይናገራል ማለት በድምፅ አይደለም፣ የሚሰማ አይደለም። ምንድነው? አላህ በውስጡ የሚያስበው ነገር ነው። በውስጡ የሚናገረው በድምፅ የማይሰማ በውስጡ ብቻ የሚያስበው ነገር ነው ከላም ብለው ሌላ አዲስ ቢድዓ ፈጠሩ። ቅድም ያላቸውን የአላህን እዝነት ወደ ስጦታና ምንዳ፣ የአላህን ቁጣ ወደ ቅጣት እየቀየሩ ታዕዊል ማድረግ ጀመሩ። አልማቱሪዲያ ወልአሻዒራ። እነዚህም ሌላኛዎቹ ፍልስፍና ውስጥ ገብተው የቆሸሹ ናቸው። እነዚህ ከነዛ የሚሻሉት ምንድነው? ቢያንስ የቁርአንና የሐዲስ ማስረጃዎችን ይቀበሉና ትርጉሙን ይቀይሩታል። እነዛ ጭራሽ አይቀበሉትም። ኢነሁም ዩቀዲሙን አልዐቅለ ዐለ አልነቅል። አላህን በተመለከተ ማስረጃ ሳይሆን አእምሯችንን የበለጠ መጠቀም አለብን። ቁርአንና ሐዲስ በሚጋጭ ቁርአንና አቅላችን አእምሯችን በሚጋጭበት ሰዓት የምናስቀድመው ማለት ነው አቅላችንን ነው፣ አእምሯችንን ነው። ቁርአን ስታነብ ቢሆን ነገር አየህ፣ ከዛ ውስጥ አልተመቸህም፣ ደበረ፣ ይሄ ለአላህ አይገባውም አልክና ወዴት ትሄዳለህ? አእምሮ ወደሚነግርህ ሌላ አዲስ ነገር። የሰው አእምሮ ከቁርአንና ከሐዲስ ይቀደም ከተባለ የሰው አስተሳሰብ ብዙ ነው፣ ቁጥር አይገድበውም። ስለዚህ ዲነል ኢስላም አንድ ሳይሆን ብዙ ሊሆን ነው ማለት ነው። ያ ማለት ወዴት ሊኬድ ነው? ኢስላም ማለት ብዙ አይነት አማልክቶችን የሚያመልክ ሃይማኖት ሊሆን ነው ማለት ነው። ምክንያቱም አንዱ ይነሳና ስለ አላህ የሚመስለኝ ነገር ይሄ ነው ይላል፣ ቁርአንና ሐዲስ አልቀበልም ብሎ ይላል። ሌላኛው ደግሞ አይ ይሄን ነው ማሰብ ይላል። ሌላኛው እንደዚህ ነው የታየኝ ብሎ ስለ አላህ የተለያየ ምልከታ ሲሰነዝሩ የተለያየ አምላክ ወደ ማምለክ የሚኬዱ። ከዚህ ሁሉ የሚያጸዳን ምንድነው? ቁርአንና ሐዲስን ብቻ መከተል ነው። ብዙ ፈላስፋዎች በተለይ አህሉል ከላም ከቆዩ በኋላ ይሄ ፍልስፍና ውስጥ ረጅም ጊዜ ከቆዩ በኋላ መጨረሻ ላይ ተመልሰዋል፣ ተውበት አድርገዋል። ከነሱ ውስጥ ፈኽሩዲን አራዚ የተባሉ ታላቅ ፈላስፋ ዓሊም ናቸው። ፊ ተፍሲር ወፊ ልፊቅህ በጣም የሚታወቁ ዓሊም ናቸው። ግን ችግራቸው ምንድነው? ፊ አስማኢላሂ ወሲፋቲ ፍልስፍና ውስጥ ገብተው ለጃህሚያ እና ሙዕተዚላ ምላሽ ይሰጣሉ በሚል ሌላ ፍልስፍና ውስጥ ገብተው እድሜያቸውን የፈጁ ናቸው። ፈኽሩዲን አራዚ ወሙሐመድ ብን ዑመር አራዚ አልሙተወፋ 604ኛ ዓመተ ሂጅራ ላይ የሞቱ ናቸው። ፈኽሩዲን አራዚ እሳቸው እድሜያቸውን ከፈጁ ከጨረሱ በኋላ ሞታቸው ሲቃረብ ተውበት አድርገዋል። ከዛ አቋማቸው ተመልሰዋል። ይህንን እነ ኢብን ሶላህ እነ ኢብን ከሲር መተውበታቸውን ያስቀምጠዋል። እንደውም ኢብን ሶላህ ምን ይላሉ? ያንን ሪዋያ ያገኙበትን መንገድ ከገለጹ በኋላ ካነ ራዚ የቁሉ ያ ለይተኒ ለም አሽተግል ቢዕልሚ ልከላም ወየብኪ። ብዙ ጊዜ ምን አለ እንደው እዚህ ፍልስፍና ውስጥ ባልገባሁ ኑሮ ቁርአንና ሐዲስን ብቻ ባጠናሁ ምን አለ እድሜን በከንቱ ነገር ፈጀውት ብለው ያለቅሱ ነበር በተደጋጋሚ ይላሉ ኢብን ሶላህ። ይህንን ኢብን ከሲርም ፊል ቢዳያ ወኒሃያ የዘገቡት ነው። ኢብን አልቀይም ረሕመቱላህ ዐለይህ ፈኽሩዲን አራዚ እንደተውበቱ ያስቀምጣሉ። ፈኽሩዲን አራዚ ማለት በተለይ አሻዒራና ማቱሪዲያ ለእያንዳንዱ ንግግራቸው እንደ ማስረጃ የሚያጣቅሷቸው ሰው ናቸው። የሆነ ነገራቸው ላይ ሳይ ፈኽሩዲን አራዚ እንዲህ ብሏል፣ ቃለ ኢማሙና ፈኽሩዲን አራዚ እያሉ እንደ ማስረጃ ነው የሚያመጡት። ፈኽሩዲን አራዚ ግን ተውብተዋል። እንደውም ከተውበቱ በኋላ ከገጠሟቸው ብዙ ግጥሞችን ገጥመዋል። ስለ አህለ ሱና፣ ስለ ፍልስፍና ቆሻሻነት፣ እድሜ አባካኝነት ብዙ ብለዋል። ካሉት ውስጥ አንዱ
نهاية إقدام العقول عقال وغاية سعي العالمين ضلال وأرواحنا في وحشة من جسودنا وحاصل دنيانا أذى ووبال نهاية إقدام العقول عقال أمرهم كل ጊዜ ከቁርአንና ከሐዲስ ማስቀደም እስር ቤት ነው። ሁል ጊዜ ማሰብ ነው። እረፍት የለውም። ዛሬውን ነገር ትላለህ፣ ነገ ሌላ አዲስ ነገር ታመጣለህ። ትናንት የተቀበልከውን ዛሬ ትክዳለህ። ከተለያየ ነገር ከዒባዳ ዒልምን ከማጥናት ቁርአንና ሐዲስን ከማጥናት የሚያስርህ ጉዳይ ነው። ወጋየቱ ሰዕይ ልዓለሚነ ضላሉ ሐቅን ነገር አገኛለሁ ብሎ የሰው ልጅ ማስረጃ አልፈልግም እኔ ራሴ ፈልጋለሁ ብሎ ብዙ መልፋቱ መውጣት መውረዱ መጨረሻው ምንድነው? ጥመት ነው። ብዙ ጊዜ እኛ ፈላስፎች ይላሉ። ብዙ ጊዜ እኛ ፈላስፎች ወአርዋሑና ፊ ወሕሸት ሚን ጀሱዲና እኛ አርዋሑና ያዕኒ መንፈሶቻችን ነፍሶቻችን ከአካላቶቻችን ጋር አይገናኙም። ሞተናል ማለት ነው። የመሞት ማለት ሞተን የኖርነው እርግጠኛ ሆነን ስለ ኢስላም አልኖርን ወይ ሞተን ከዚህ ሐሳብ አልተገላገልን የማያበቃ መቆሚያ የሌለው የጥያቄዎችን ጅረት እያስተናገድን ኖረን ሳንኖረን እናልፋለን። ወይም ደግሞ ስለ ሩሃችን ስናስብ ስለ ጀሳዳችን ስናስብ ሩህ ምንድነው? መንፈስ ምንድነው? ይሄ ሰውነት ክፍላችን ምንድነው? እያልን የተፈላሰፍን ሩሃችንና የሰውነት ክፍላችን ጀሰዳችን ስጋችን ሳይገናኝ ኖረናል ይላሉ። በአጠቃላይ ግን ወሐሲሉ ዱንያና አዘን ወባሉ የዱንያ ቆይታችን ቶታሊ ምንድነው? ጭንቀትና መከራ ብቻ ነበር፣ ሌላ ያተረፍነው ነገር የለም ይላሉ። መጨረሻ ላይ ተውበት የሚያደርጉት እነዚህም አላህ የመራቸው ናቸው። አላህ ሳይመራቸው በዛው ጥመታቸው ላይ የሚሞቱ ብዙ አሉ። በኋላ ላይ ግን ያው አላህ መላክቷቸው እነ ፈኽሩዲን አራዚ ሌሎችም እነ አቡል ሐሰን አልአሽዓሪ ተመልሰው ተውበት አድርገዋል። ወደ አህለ ሱና መንገድ የተመለሱ ናቸው። ስለዚህ የአላህና የመልእክተኛው ሰለላሁ ዐለይሂ ወሰለም ማስረጃ ሲመጣ ቶሎ መቀበል ይኖርብናል። ወደ ታዊል መሄድ አያስፈልግም። ወጀሚዑ አያት ሲፋቲ ኡሚሩሃ ወጀሚዑ ሁሉም አያት ሲፋቲ የአላህ መገለጫ አንቀጾች ኡሚሩሃ አስተላልፋቸዋለሁ ሐቀን በትክክል ትርጉማቸውን ሳልቀይር ማለት ነው። ከማ ነቀለ አጢራዙ አልአወል ከማ ነቀለ ልክ እንደያዙት አድርጌ አጢራዙ አልአወል የመጀመሪያው ምርጡ ትውልድ ተቀበለው እንዳስተላልፉት አድርጌ እኔም ለቀጣዩ አሳልፋለሁ። አጢራዙ አልአወል የመጀመሪያው ትውልድ ሁሙ ሰሓበቱ ሪድዋኑላሂ ዐለይሂም አጅመዒን ሰሓቦች ናቸው። ከዛ በኋላ ቀጥሎ የመጡት አትባዕ ታቢዕዮች አሉ። ከዛ አትባዕ ታቢዕየን እነዚህ ለኛ ሰለፍ የሚባሉ ቀደምት የምንላቸው ናቸው። ኸይሩል ቁሩኒ ቀርኒ ثم الذين يلونهم ثم الذين يلونهم ብለን ያነሳን የትላንቱ ሐዲስ አለ። ኸይርያቸውን ያሳያልና እነሱን እንዳስተላለፉት አድርጌ እቀበላለሁ። ሰለፎች እነዚህን ከአስማው ሲፋት ጋር የተያያዙ የቁርአን አንቀጾችን በምን መልኩ ነበር ያስተናገዱት? ትላንትና ስለ ኢጅማዕ አንስተናል። ከኢጅማዕ ደግሞ የሚቀደመው ኢጅማዑ ሰለፍ ነው። ሰለፎች በምን መልኩ ተቀበሉት? ብዙ የኢጅማዕ አቋሎች አሉ። የተወሰነውን ስጠቅስላችሁ ኢብኑ ዐብድልበር ወዩሱፍ ኢብኑ ዐብድላህ ኢብኑ ዐብድልበር የተሰኙት ታላቁ ዓሊም ምን ብለው ይገልጻሉ? አህሉ ሱና በአጠቃላይ ከሶሐቦች ጀምሮ እስካሁኑ ዘመን ድረስ ያሉ ሱናን አጥብቀው የያዙ የመልእክተኛው ሰለላሁ ዐለይሂ ወሰለም መንገድ የተከተሉ ሰዎች ሁሉ ሙጅሚዑን ዐለ አልኢቅራር ቢሲፋት አልዋሪደት ፊ አልቁርአን ወሱና ወልኢማን ቢሃ ወሐምሊሃ ዐለ አልሐቂቀቲ ላ ዐለ አልመጃዝ ኢላ አነሁም ላ ዩከይፉነ ሸይአን ሚን ዛሊክ ወላ የሑዱነ ፊህ ሲፈተን መሕሱረተን ይላሉ። በአጠቃላይ አህሉ ሱና ቁርአንና ሐዲስ ላይ የመጡ ማስረጃዎችን በማረጋገጥና በማመን አንድ ናቸው። የተለያየ አቋም ያለው አካል የለም። ሁሉም ሀሳባቸው አንድ ነው ይላሉ። እንዲሁም መቀበልን ብቻ ሳይሆን ወሐምሊሃ ዐላ ሐቂቀቲሃ በትክክለኛው ትርጉም በመተርጎምም አንድ ናቸው። አላህ ሰሚ ነው የሚል የቁርአን አንቀጽ ሲያገኙ በሲር
ወከዛሊክ አላህ ፊት እንዳለው እጆች እንዳሉት አላህ እንደሚወርድ እንዲሁም ሌሎችም የአላህን መገለጫዎች የሚያሳዩ አንቀጾች ሲመጡ በትክክል ይቀበላሉ። ነገር ግን ሲቀበሉ ከይፍያ በሌለው መልኩ ያ ማለት እንዲህ ነው ብሎ ከይፍያውን አይገልጹም። ላ የቁሉነ ቢከይፍየቲላህ የሆነ ከይፍያ አያመጡም። አላህ ሲወርድ በዚህ መልኩ ነው እያሉ አያስቀምጡም። ወይንም አላህ ሱብሓነሁ ወተዓላ የሚሰማው በዚህ መልኩ ነው እያሉ ለመገደብም አይሞክሩም። እንዴት እንደሆነ ሳይናገሩ ብቻ አላህ ይሰማል። እንዴት ነው የሚሰማው? እሱን የሚያውቀው ያላቅ። አላህ ይወርዳል። እንዴት ነው የሚወርደው? እንዴት እንደሚወርድ እሱን የሚያውቀው። ይህ ከሰሓቦች ጀምሮ እስከ ዘመናችን ድረስ ያሉ ሱናን አጥብቀው የያዙ አካላቶች የጋራ አቋም እንደሆነ ያሳያሉ። ወከዛሊክ ኢብኑል ቀይም ረሕመቱላሂ ዐለይህ የሰሓቦችን የጋራ አቋም ሲገልጹ አሰሓበቱ ሪድዋኑላሂ ዐለይሂም ቀድ ተናዘዐት ሰሓባ ሰሓቦች ተጨቃጭቀው ያውቃሉ ፊ ከሲሪን ሚን መሳኢል አሕካም ብዙ የፊቅህ ህግጋቶችን በተመለከተ አለመግባባት ተፈጥሯል። መዐ አነሁም ሳዳቱል ሙእሚኒን ወአክመሉል ኡመቲ ኢማና የምእመናን ሁሉ አለቃ ከመሆናቸው ጋር በኢማናቸውም ከሁሉም የሚበልጡ ከመሆናቸው ጋር በፊቅህ ጉዳይ ተለያይተዋል። ነገር ግን ላኪን ቢሐምዲላሂ ለም የተናዘዑ ፊ መስአለትን ሚን መሳኢል ሲፋቲ ወልአስማኢ ወልአፍዓል ይላሉ። ግን የአላህን ስሞች እንዲሁም መገለጫዎችን ሌላም የአላህን ሱብሓነሁ ወተዓላ አድራጎታዊ ባህሪዎችን በተመለከተ ምንም አይነት ኺላፍ ከሰሓቦች አልተሰማም። ከሰሓቦች መካከል አላህ አዛኝ ነኝ ብሎ ሲገልጽ ማለት የፈልገው እዚህ ጋር እንደዚህ ነው እያሉ የሚያጣምሙ አልተገኙም። አንድ ሰሓቢ የሚጠቀስ የለም። አንድም ሰሓቢ አላህ አይወርድም የሚል የለም። አንድም ሰሓቢ አላህ አይታይም የሚል የለም። ሁሉም ሰሓቦች እዚህ ላይ ተስማምተዋል ማለት ነው። ሌሎችም በአጠቃላይ የሰሓቦችን የታቢዕዮችን ኢጅማዕ የሚያሳዩ ብዙ ማስረጃዎች አሉ። በአጠቃላይ ሰለፎችም የተስማሙበት ጉዳይ ይህ ነውና አጢራዙል አወል የመጀመሪያው ምርጥ ትውልድ የያዘውን አቋም እኔም እከተላለሁ ያሉ ጸሐፊዎችን ወአሩድ ዑህደተሃ ኢላ ኑቃሊሃ ወአሩዱ እመልሳለሁ ዑህደተሃ አስተማማኝነቷን ኢላ ኑቃሊሃ ወደ ዘጋቢዎቹ እነዚህ የቁርአን አንቀጾች የአላህ ስለመሆናቸውና እንዲሁም ትክክለኛ ትርጓሜያቸው ምን እንደሆነ ወዴት ነው የምንመልሰው? ተፍሲሩን ሪዋያውን ወደ ዘገቡት ሐዲሱን ወደ ዘገቡልን አካላቶች ሷሐቦቹ ምንድን የዘገቡት? ሷሐቦቹ የዘገቡት ዘገባ ላይ ዋሽተው ከሆነ እኔ ተጠያቂ አይደለሁም እያሉ ግልጽ ነው። ቁርአን እና ሐዲስን ተከትለ ስለ አላህ ከተናገርክ ስለ አላህ መገለጫ ስለ አላህ ስም ከተናገርክ በኋላ ድንገት ሷሐቦቹ ዋሽተው ከሆነ አንተ ተጠያቂ አትሆንም። ማንም የሚጠየቀው ሷሐቦች ናቸው። ሷሐቦች ደግሞ አይዋሹ። እነሱ ከዋሹ ማንነት ሊናገሩ ስለ አላህ በሌላ ጉዳይ ላይ ስለ ሶላትህ፣ ስለ ዘካ፣ ስለ ሐጅ፣ ስለ ሌሎች መስአላዎች የሷሐቦችን ሐዲስ ከሰማህ በኋላ ስለ ፈዳኢል፣ ስለ ጀነት፣ ስለ ጀሃነም የሷሐቦችን ሐዲስ ከተቀበልክ በኋላ ዓቂዳ ጋር ስትደርስ የሷሐቦችን አቋም አልቀበልም ማለት ተገቢ አይደለም። ስለዚህ ችግርም ካለበት ይህ ተጠያቂነቱ ወደ ሷሐቦች ከዚያም ደግሞ የሷሐቦችን ሪዋያ ተቀብለው ወደ አስተላለፉት ወደ ታቢዒዎች ከዛ ወደ አትባዑ ታቢዒዎች የሚመለስ እንጂ እኛን የሚያስጠይቅ አይደለም። ስለ ትክክለኛነቱ እኔ አልጠየቅም ነው። ይህ ሲባል ግን የተዘገበ ሐዲስ ሁሉ ማስረጃ ይሆናል ማለት አይደለም። ሐዲስ ሶሒህ ሲሆን ብቻ ነው ማስረጃ የሚሆነው። ሐዲሱ ሶሒህ ሲሆን ብቻ ነው ማስረጃ የሚሆነው። ሐዲሱ ሶሒህ የሚሆነው እንዴት ነው የሚለው ያው ፊ ዒልም ሙስጠላህ ወይም ፊ ዒልም አልሐዲስ የሚጠና ነው። አሁን አናነሳው። በአጠቃላይ ግን ሐዲሱ ሶሒህ እስከሆነ ድረስ እኛ ስለዛ ጉዳይ አንጠየቅም። ተጠያቂዎቹ ኃላፊነቱን የሚወስዱት ሷሐቦች ናቸው ነው። ወአሱኑሃ ዐን ኩሊ ማ የተኸየሉ በአእምሮ ከሚሳል ስዕል ወይም ብዥታ ሁሉ የአላህን ባህሪያቶች እጠብቃቸዋለሁ። ያው ቅድም አንስተነዋል። ወደ ተምሲል አንገባም። አላህ ሱብሓነሁ ወተዓላ ስለ ራሱ ሲናገር ለይሰ ከሚስሊሂ ሸይኡን
وهو السميع البصير ليس كمثله شيء እሱን የሚመስል ምንም ነገር የለም። አው ليس كمثله شيء ምንም ነገር እሱን አይመስል ምንም ነገር አላህን አይመስልም ወይንም አላህን የሚመስል ምንም አይነት ነገር የለም። وهو እሱ አላህ السميع ሰሚና البصير ተመልካች ነው። ይህ የቁርአን አንቀጽ በራሱ የሚያሳየን አንድ ነገር ምንድነው? አላህ መገለጫዎች አሉት። የመስማት የማየት መገለጫ አለው። ነገር ግን መስማቱና ማየቱ የፍጡራንን መስማትና ማየት አይመሳሰልም። የአላህ መስማት የአላህ ማየት ራሱን የመሰለ ልዩ የሆነ ነው። የፍጡራኑ ማየትና መስማት በራሳቸው በተወሰነ ርቀትና ሁኔታዎች የተገደበ ነው። የሰው መስማት የራሱ ነው። ሐታ የሰውና የአላህ ማየትና መስማት ሊመሳሰል ይቅርና የፍጡራኖች የማየትና የመስማት አቅምና ደረጃ ይለያል። ሁሉም ፍጥረት እኩል ነው እንደሚሰማው። ሐታ ሰውና ሰው እንኳን በእድሜ ልዩነት የተወሰነ ነገር ይኖራል። ፈከይፈ ቢላህ አላህን ከሰዎች ጋር አናመሳስልም። ስለዚህ አላህ ራሱን በገለጸበት መንገድ አላህ ብዙ ባህሪያቶች አሉት፣ ስሞች አሉት። ወሊላሂ አስማኡል ሑስና ፈድዑሁ ቢሃ እንደሚለው ለአላህ ብዙ ያማሩ ስሞች አሉት። በእነዚያ ስሞችም አላህን ተማጸኑት፣ ለምኑት። ያ ረሒም እርሐምኒ፣ ያ ገፉር እግፊርሊ እያላችሁ ዱዓ አድርጉ ይላል አላህ ሱብሓነሁ ወተዓላ። ስለዚህ አላህ ስሞች አሉት፣ መገለጫዎች አሉት። እነዚያን መገለጫዎችና ስሞቹን ስንረዳቸው ግን በእኛ አይነት ከይፍያ መሆን የለበትም። ብዙዎቹ ግን ወደ ታዕዊል የሚገቡት ወይንም ወደ ተዕጢል የሚገቡት፣ ታዕዊል ማለት ትርጉም መቀየር ምናምን አይደለ። ተዕጢል ማለት ደግሞ ጭራሽ ትርጉም የለውም፣ አላህ አይናገርም፣ አላህ አይሰማም፣ አላህ አያይም ብሎ የሚደመድሙ አካላቶች ቅድም እንዳልነው የሚሸሹት ከምንድን ነው? ከተምሲል ከተሽቢህ። መነሻቸውን በደንብ አስተውሉ። አላህ ይሰማል ከተባለ አላህ ከሰማ እኛም እንሰማለን። ስለዚህ እኛም እንሰማ ከሆነ የአላህ መስማትና የእኛ መስማት ይመሳሰልብናል። ስለዚህ ወዴት እንሂድ? አላህ አይሰማም ወደሚለው እንሂድ ይላሉ። እነዚህ ሰዎች አላህ አይሰማም ሲሉ፣ አላህ አይናገርም ሲሉ አላህን ከሌላ ነገር ጋር አላመሳሰሉትም? አመሳስለውታል ማለት አላህ በመስማቱና በማየቱ ሰዎችን ፍጡራኖችን የሚመስል ከሆነ ባለመስማቱና ባለማየቱስ ሌላን ፍጥረት አይመስልም? ከግዑዛን ፍጥረት ጋር አይመሳሰልብንም? ድንጋይና ዛፍ ማድረግ አይሆንም? ስለዚህ ከማመሳሰል ርቆ ሸሽቶ ወደ ከፋ ማመሳሰል እየሮጡ ነው። አትሊስት እንደው ማመሳሰል በየትኛውም መንገድ የተወገዘ ነው። ግን አላህን ከድንጋይና ከእንጨት ጋር ከማመሳሰል ቢያንስ ማሰብ ማየትና መስማት ከሚችለው ፍጡር ጋር ማመሳሰሉ የተሻለ ነው። ይህም ቢሆን ግን የተወገዘ ነው። ከፍጡራን ጋር አይመሳሰልም። ራሱን የሚመስል የማየትና የመስማት ባህሪ ያለው ነው አላህ ሱብሓነሁ ወተዓላ። ስለዚህ ስለ አላህ መውረድ፣ ስለ አላህ ፊት፣ ስለ አላህ እጆች፣ ስለ አላህ እግሮች፣ ስለ አላህ ከዓርሹ በላይ መሆን፣ ስለ አላህ መስማት፣ ማወቅ፣ ማየት፣ መፍረድ፣ መሳቅ፣ ማዘን፣ መቆጣት ስናስብ ከኛ ባህሪ ጋር ማመሳሰል የለብንም ማለት ነው። ወደ ከይፍያ አንገባም። ቁብሐን ሊመን ነበደ አልቁርአን ወራአሁ፣ ቁብሐን ማስጠላት ይገባ። ሊመን ነበደ አልቁርአን ወራአሁ፣ ቁርአንን ከበስተጀርባው ለወረወረ አካል መጠላት ይገባው። ከዛ ወኢዘ እስተደለ የቁሉ ቃለ አልአኽጠሉ፣ ወኢዘ እስተደለ ለዚህ አቋምህ በተለይ አላህ አይናገርም ስትል ማስረጃህ ምንድን ነው ብለህ ስጠይቀው ቃለ አልአኽጠሉ፣ የኔ ማስረጃማ አኽጠል ነው ይላል። ምን ማለት የተፈለገው? ሰውየው አላህ አይናገርም ብሎ ለመከራከር ይቀርባል። አላህ ስብሓነሁ ወተዓላ እኮ ቁርአን ውስጥ ወከለመ አላሁ ሙሳ ተክሊማ ብሏል። አላህ ሙሳን ማናገርን አናገራቸው ይላል። እዚህ ጋር እኮ ማናገር በማለት የተፈለገው ንግግር ሳይሆን ድምፅ ሳይሆን ምንድን ነው ይላል? ሀሳብ ነው፣ በውስጥ የሚመላለስ ሀሳብ ነው። ስለዚህ አላህ ሙሳን አናገረው ማለት አላህ ሀሳብን ወደ ሙሳ አስተላለፈና በልቦናው አሳደረ ለማለት ነው። ሐዲስ ነፍስ ነው ይላል። እነዚህ አካላቶች ከላም ማለት እኮ ንግግር ነው።
ሰዎች በአንደበታቸው እንቅስቃሴ የሚያሰሙት ድምፅ ያለው ንግግር ነው ብለህ ስትለው አይ አይደለም ይላል። እና ከላም ምን ማለት ነው? ከላም ማለት የውስጥ ሀሳብ ነው ይላል። ማስረጃ ምንድን ነው ስትለው አኽጠል የተሰኘው ገጣሚ ስለዚህ እንዲህ ብሎ ተናግረዋል። ኢነል ከላመ ለፊል ፉአድ ወኢነማ ጁዒለ ሊሳኑ ዐለል ፉአድ ደሊላ። ይህ የአኽጠል ንግግር ነው። አኽጠል የተሰኘው ገጣሚ የተናገረው ንግግር ነው። ኢነል ከላመ ለፊል ፉአድ ወኢነማ፣ ከላም ንግግር ማለት ለፊል ፉአድ ልብ ውስጥ ያለ ነው ይላል። ተመልከቱ፣ ልብ ውስጥ ያለ ነው። ወኢነማ ነገር ግን ጁዒለ አልሊሳኑ የአንደበታችን እንቅስቃሴ አለይሂ ደሊላ ውስጣችን ላይ ያለውን የሚያመላክት እንጂ የመላሳችን እንቅስቃሴ የሚሰማው ድምፅ ንግግር አይደለም። ንግግር የት ነው? ውስጥ ያለው ነው። ውስጥ ያለው ንግግር ነው። የሚወጣው ደግሞ ምልክት ወይም ቀውል ልንለው እንችላለን እንጂ ወዴትም በእርግጥ ማምለጫ የላቸውም። ግን የሚለው ምንድነው? በአጠቃላይ ግጥሙ፣ ይዘቱ፣ ሀሳብ፣ ንግግር ውስጥ ያለ ነው። እኛ የምንናገረው ግን ውስጥ ያለውን ከላም ለመግለጽ ብለን ነው ይላል። ይህንን ማስረጃ ይዞ አላህ ብዙ ቦታዎች ላይ እንደተናገረ ወይንም ተናጋሪ መሆኑን የገለጸባቸውን የቁርአን አንቀጾችን እንዲሁም መልእክተኛው ሰለላሁ ዐለይሂ ወሰለም አላህ እንደሚናገር ያስተማሯቸውን ብዙ ሐዲሶችን አልቀበልም ብሎ ይተዋል። ለምን? ለዚች አንድ ግጥም ብሎ። ይህ ግጥም ብዙ ምላሽ ተሰጥቶታል። በመጀመሪያ ደረጃ ከግጥሙ በፊት ከገጣሚው ጋር መተዋወቅ አለብን። አኽጠል ማለት ገውዝ ኢብን ጊያዝ ተብሎ የሚጠራ ገውዝ ኢብን ጊያዝ ስሙ ገውዝ ኢብን ጊያዝ አልአኽጠል ይባላል። አኽጠል ማለት ትርጉሙ ጆሮ ረዥም የሆነ ወይንም በንግግሩ የሚሳሳት ወይንም ንግግሩ የሚጋጭ እንደማለት ነው። አጠቃላይ ግን ያው አኽጠል ተብሎ ይጠራል። ይህ ገውዝ ኢብን ጊያዝ የሞተው 92ኛ ዓመተ ሂጅራ ላይ ነው። 92ኛ ዓመተ ሂጅራ ላይ የሞተው ይህ ሰው ሙስሊም አይደለም፣ ክርስቲያን ነው። አረብኛ ይገጥማል፣ አረብኛ ተናጋሪ ነው። ነገር ግን ሙስሊም አይደለም፣ ነስራኒይም የክርስትና እምነት ተከታይ ነው። ከዚያም አልፎ ደግሞ ሙድሚኑል ኸምር ነው፣ ሰካራም ነው። ሁል ጊዜ አዘውትሮ ኸምር የሚጠጣ በአስካሪ መጠጥ የተጠመደ አካል ነው። የዚህን ሰው ካፊር ሰካራም የሆነ አካል ንግግር ይዘው ነው ቁርአንና ሐዲስን አልቀበልም የሚሉት። ይህ አካል በሌላ መጠሪያው ዙል ዓባየቲ ተብሎ የሚጠራል። ሌላኛው መጠሪያው ነው ዙል ዓባየቲ ይባላል። ዙ ሶሊብ ተብሎ የሚጠራል። ባለ መስቀሉ፣ በሌላ አማርኛ መስቀለኛው፣ አንገቱ ላይ መስቀል የሚታዩ በመስቀሉ ይታወቃል። ክርስቲያኑ ይህ አካል የገጠመውን ግጥም ይዘው የቁርአንና የሐዲስን ማስረጃ አንቀበልም ይላሉ። ትንሽ ሹብሃ የሚፈጥረው ነገር ምንድነው? እዚህ ጋር ከላም የሚለው ትርጉም፣ በተለይ ከላም የሚለው ቃል ትክክለኛ ትርጉም ምንድነው? አሁን በገጣሚው አካሄድ ከሄድን ከላም ማለት የውስጥ ሐሳብ ነው። በምላስ የሚሰማው ግን ከላም አይባልም። ከላም ከተባለ መነሻው ሐሳብ ስለሆነ የውስጥ መብሰልሰል ስለሆነ ከዛኛው ጋር ለማመሳሰል ተብሎ እንጂ የሚሰማው ከላም አይደለም ነው ያሉት። ለዚህ ምላሻችን መልእክተኛው ሰለላሁ ዐለይሂ ወሰለም የተናገሩት ነው። መልእክተኛው ሰለላሁ ዐለይሂ ወሰለም ዑፊየ ዐን ኡመቲ ማ ሐደተት ቢሂ አንፉሰሃ፣ የኔ ኡመት በውስጧ የምታስበው ነገር አላህ ይቅር ብሏታል፣ ትቶላታል። አንድ ሰው በውስጡ የሚያስበው መጥፎ ነገር ካለ በማሰቡ ብቻ አይያዝም። ከዛም እንደሚለው ማለም የተከለሙ አው ያዕመሉ፣ በውስጣቸው ያለውን ነገር አውጥተው እስካልተናገሩ ወይንም እስኪሰሩበት ድረስ። ከተናገሩ ውስጥ ያለውን መጥፎ ነገር የሆነ ነገር መጥፎ ነገር መናገር አሰበና ያሰበውን ነገር ከተወ አላህ ይቅር ይለዋል። አውጥቶ ከተናገረው ሊያዝበት ነው። ወይንም ከተገበረው ሐሳቡን በተግባር ከቀየረው ወንጀል ተብሎ ይመዘገብበታል። አሁን መልእክተኛው ሰለላሁ ዐለይሂ ወሰለም ሁለቱም ነገር ገልጸዋል። የውስጥ ማሰብና እንዲሁም በውጭ መናገር በሁለት ቃላቶች። የውስጡን ምን አሉት? ሐዲሱን ነፍስ ነው። ማ ሐደተት ቢሂ አንፉሰሃ ሐዲስ ብሎ እንደገለጹት። ሲወጣስ ማለም የተከለሙ እስካልተናገሩ ድረስ
ስለዚህ የውጭው ምንድነው? ተከሉም ነው፣ ከላም ነው። ሰው የሚሰማው ከላም ነው። ውስጥ ደግሞ ያለው ሐዲተ ነፍስ ይሆናል። ይህ ሐዲስ በደንብ ለይቶ ያስቀምጥልናል። ስለዚህ ለአንድ ገጣሚ ብለን የመልእክተኛውን ሰለላሁ ዐለይሂ ወሰለም ሐዲስ አንመልስም። ወከዛሊክ ወከለመ አላሁ ሙሳ ተክሊማ አላህ ሙሳን ማናገርን አናገረው የሚለውን የቁርአን አንቀጽ በተመለከተ ሰለፎች ሁላቸውም እዚህ ጋር ማለት የተፈለገው ሙሳ በጆሮ እያዳመጠ ከአላህ ጋር የተናገረውን ንግግር ነው ብለው ተስማምተዋል። በተለይ ተክሊማ የሚለው ማናገርን የሚለው የመጨረሻ መስደር ሙአኪድ ከንግግር ውጪ ሌላ ትርጉም እንደሌለው ያሳያል። ኑሐስ እንዳሉት ኢዛ ኡኪደ አልፊዕሉ ቢመስደሪን ሙኒዐል መጃዝ ይላሉ። አው ከማ ቃል ከፊዕል በኋላ መስደር ከመጣ ከለመ አናገረ፣ ከዛ ተክሊመን ማናገር። ስለዚህ አናገረ ከሚለው ቀጥሎ ማናገርን የሚለው ከመጣ ከሐቂቃ ውጪ ሌላ ትርጉም የለውም። ይህ የኑሐቶች ኢጅማዕ ነው ይላሉ። የቋንቋ ጥናት ምሁራኖች ኢጅማዕ ስምምነት ነው። ተክሊመን የሚለው በራሱ ትርጉም እንዳንቀይር ወደ ሌላ ቦታ እንዳናስብ ያደርገናል። ስለዚህ አላህ ይናገራል፣ ወደድንም ጠላንም። ሌሎችም ሐዲሶች አሉ። አላህ ሱብሓነሁ ወተዓላ ሲናገር መላኢኮች ሰምተው ደንግጠው የአላህን ንግግር መቋቋም አቅቷቸው ራሳቸውን ስተው ይወድቃሉ። ከዚያ በኋላ ጅብሪል ዓለይሂ ሰላም ይመጣና መላኢኮቹ ወደ ራሳቸው ከተመለሱ ከነቁ በኋላ አላህ ምን እንዳለ ይነግራቸዋል። ለሰማይ ነዋሪዎች በአጠቃላይ የአላህ ንግግር ይተላለፋል። መጀመሪያ ግን የአላህን ንግግር ሰምተው ደንግጠው ይወድቃሉ። ይህ የመላኢኮች ባህሪ ነው። የአላህ ንግግር ከባድ ስለሆነ ማንም የሚቋቋመው ስላልሆነ ሐሳብ ማብሰልሰል ብቻ ቢሆን ሰምተው ወደቁ የሚለው ሐዲስ ልክ አይሆንም ነበር። ብዙ ማስረጃዎችን ማንሳት ይቻላል። በአጠቃላይ ግን ሰለፎች ሁላቸውም የአላህ ንግግር ማለት የሚሰማ የሆነ ቃል እንደሆነ የተስማሙበት ነው። ከዛ በኋላ ነው የአኽጠልን ማስረጃ ይዘው ጃህሚያ ወከዛሊክ ሙዕተዚላ ይህንን ይዙና ቁርአን ኸልቅ ነው የአላህ ንግግር አይደለም፣ አላህ አይናገርም ወደሚለው ይመጣሉ። አሁንም በዘመናችን ያው አላህ አይናገርም የሚሉ አካላቶች አሉ። አህባሽ ብለን የምንጠራቸው እነዚህ አካላቶች ከማን ጋር እንዳሉ የማንን መንገድ እየተከተሉ እንዳሉ ማሰብና ቆም ብለው ማየት ይኖርባቸው ኢንሻአላህ። قبحا لمن نبذ القرآن وراءه وإذا استدل يقول قال الأخطل والمؤمنون يرون حقا ربه ሙእሚኖች በትክክል ጌታቸውን ይመለከታሉ። ሙእሚኖች ነገ የውመል ቂያማ ጌታቸውን ይመለከታሉ። ባለፈ ያነሳነው ሐዲስ አለ፣ ቁርአኑም ላይ ማስረጃ አለ። መልእክተኛው ሰለላሁ ዐለይሂ ወሰለም ሊለዚነ አሕሰኑል ሑስና ወዚያዳ የሚለውን የቁርአን አንቀጽ ሲፈስሩት ሊለዚነ አሕሰኑ ለነዚያ መልካም ሰሪዎች አልሑስና መልካም የሆነች ያማረች ምንዳ አለቻቸው። መልካም የሆነች ምንዳ ብቻ ሳትሆን ወዚያዳ ሌላ ጭማሪ ቲፕም አላቸው። ይሄ ምን ማለት ነው? መልእክተኛው ሰለላሁ ዐለይሂ ወሰለም ይህንን ሲገልጹ ሑስና ማለት መልካም ምንዳ ማለት ጀነት ነች። ወዚያዳ ጭማሪ ደግሞ የተባለው ምንድን ነው? አላህን ማየት ነው። ይህንን አስመልክተው መልእክተኛው ሰለላሁ ዐለይሂ ወሰለም ሐዲታቸው ለምን ያሉ ሙእሚኖች ጀነት ከገቡ በኋላ አላህ ሱብሓነሁ ወተዓላ ሀል ሚን ሸይኢን አዚዱኩም የምጨምርላችሁ ነገር አለ የምትፈልጉት ብሎ ይጠይቃቸዋል። ያኔ የጀነት ነዋሪዎች ምን አይነት ምላሽ ይሰጣሉ? አለም ትበይድ ወጁሃና ወትድኺልና አልጀና ወቱነጂና ሚነን ናር፣ አላሁ የፊታችንን አላበራኸውም እንዴ? ጀነት አላስገባህንም እንዴ? ከጀሃነም አላዳንከንም እንዴ? ሌላ ከዚህ የተሻለ ምን ሊመጣ ይችላል? ምን የምንፈልገው ነገር አለ? ሁሉም ሞልቶልናል ይላሉ። ያኔ አላህ ሱብሓነሁ ወተዓላ ፈየክሺፉላሁ አልሒጃብ አላህ በእነሱና በእሱ መካከል ያለውን ግርዶሽ ይገልጠዋል። ያን አስመልክተው መልእክተኛው ሰለላሁ ዐለይሂ ወሰለም ይላሉ ፈማ ኡዕጡ ሸይአን አሐበ ኢለይሂም ሚነ ነظሪ ኢላ ረቢሂም ይላሉ። ወደ አላህ ሱብሓነሁ ወተዓላ ከመመልከት የበለጠ ጀነት ውስጥ ምንም አይነት ስጦታ አልተሰጡም። ስለ ጀነት ብዙ ነገር እንሰማለን አይደል? ያለው ኒዕማ ያለው ጸጋ ተቆጥሮ የማያልቅም። ሐሳብ፣ ችግር፣ ጭንቀት፣ ህመም፣ በሽታ፣ ጭቅጭቅ፣ መከራ የሌለበት ዓለም ነው። ከዚያም አልፎ በጣም ብዙ ጸጋዎች ጀነት ውስጥ ካሉ ጸጋዎች እጅግ በጣም ትልቁና ምርጡ አላህን ማየት ነው።
አላህን በማየት መደሰት ነው። አላህን ከሚያዩት ያድርገን። ይህ ሐዲስ አላህን እንደምንመለከት በተለይ ሙእሚኖች ጀነት ከገቡ በኋላ አላህን እንደሚያዩ የሚያሳይ ነው። በሌላም የቁርአን አንቀጽ ውጁሁ የውመኢዚን ናዚራ ኢላ ረቢሃ ናዚራ ይላል። ውጁሁን ፊቶች የዛን ጊዜ ናዚራ አብሪዎች ናቸው፣ ደስተኞች ሆኖ ፊታቸው በፈገግታ በብርሃን የተሞላ ነው። ኢላ ረቢሃ ናዚራ ወደ ጌታቸውም ተመልካቾች ናቸው፣ ጌታቸውን ይመለከታሉ። ኢላ ረቢሃ ናዚራ የሚለውን ያው አንዳንድ በተለይ አላህን አናይም ብሎ የሚያምኑ አካላቶች ተአዊል ያደርጉታል። ኢላ ረቢሃ ናዚራ ማለት ወደ አላህ ተመልካቾች ናቸው ማለት እዚህ ጋር የተፈለገው መመልከት ሳይሆን ምንድነው? መጠባበቅ ነው ይላል። መጠባበቅ ነው። ምክንያቱም ነዘረ የንظሩ የሚለው የአረብኛ ቃል መጠበቅ መታገስ ከሚለው ጋር ስለሚመጣ፣ ስለዚህ ኢላ ረቢሃ ናዚራ ማለት ጌታቸው ምንዳቸውን እስኪመነዳቸው ድረስ ይጠባበቃሉ ለማለት ነው እንጂ ምን አይደለም፣ አላህን ያያሉ ማለት አይደለም ብለው ይቀይሩታል። እዚህ ላይ የምንሰጣቸው ምላሽ ምንድነው? በአጠቃላይ ነዘረ አው ነዘረ የመጠበቅ ትርጉም አለው። ግን መቼ ነው? ነዘረ ከሚለው ቀጥሎ መፍዑል ቢህ ሲመጣ ነው። ከነዘረ በኋላ ኢላ ከመጣ ነዘረ የንظሩ ነዘረን በአጠቃላይ ነዘር ከሚለው ቃል በኋላ ኢላ ከመጣ ትርጉሙ ማየት ነው። አፈላ የንظሩነ ኢላ ልኢቢሊ ከይፈ ኹልቀት አይመለከቱም እንዴ ወደ ግመል እንዴት እንደተፈጠረች እያለ ስለ አይን እይታ ያመለክታል። እንظር ኢላ ልጀበል ወደ ተራራው ተመልከት። ኢላ ካለ ሁልጊዜ መመልከት ነው። መጠባበቅ የሚባለው መቼ ነው? ኢላ ካልመጣች መጠበቅ የሚል ትርጉም ሊኖረው ይችላል። ከዛ ውጪ ግን ኢላ ከመጣ ማየት ነው። ስለዚህ አሁን እዚህ ጋር ኢላ አለች አይደል? ወጁሁ የውመኢዚን ናዚራ ኢላ ረቢሃ ኢላ አለች። ስለዚህ የአይን ምልከታ ነው። ይህ የቋንቋ ምሁራኖች ሁሉ የሚስማሙበት ትርጓሜ ነው። ወከዛሊከ ሐዲሱም ላይ ሚነ ነظሪ ኢላ ረቢሂም ነው የሚለው ወደ ጌታቸው ከመመልከት የበለጠ አስደሳች የሆነን ጸጋ አያገኙም ይላል። ስለዚህ አላህን እንመለከተዋለን። ሌላኛው ወኢለ ሰማኢ ቢገይሪ ከይፊን የንዚሉ አላህ ስብሓነሁ ወተዓላ ያለምንም ከይፍ ማለት እኛ የምናውቀው ከይፍያ ሁኔታ ሳይኖር አላህ እንደሚወርድ እናምናለን። መቼ ነው የሚወርደው? በመጀመሪያ ደረጃ ከመቼነቱ በፊት ይህ የአላህ ስብሓነሁ ወተዓላ መውረድ አላህ ይወርዳል የሚለው ሀዛ ሙተዋቲሩን አን ሰሓባ ሁሉም ሰሓቦች የተስማሙበትና ከብዙ ሰሓቦች የተዘገበ ነው። ሙተዋቲር ማለት ከብዙ አይነት ዘጋቢዎች በኩል የተዘገበ አንድ መልእክት፣ ወሬው አንድ ነው። ነገር ግን ብዙ አካላቶች ማለት ይሄ ሁሉ ሰው ዋሽቷል ለማለት የማይመች አይነት ቁጥር ሲኖረው ምን ይባላል? ሙተዋቲር ይባላል ዘገባው። ስለዚህ የአላህ ስብሓነሁ ወተዓላ ሌሊት ላይ መውረድ ብዙ ሰሓቦች፣ ብዙ ታቢዒዎች፣ ብዙ አትባዕ ታቢዒዎች የዘገቡት ዘገባ ነው። ይህንን ዘገባ ማጣጣል በሐዲስ ደረጃ እንኳን ከባድ ነው። ሙተዋቲር ነው። ሙተዋቲር ነው ማለት ምን ማለት መሰላችሁ? ዛሬ ዋልነው ምን ቀን ነበር? ቀን 31ኛ ወር 2017 ዓመተ ልደት ቀኑ ምን ነበር? ሮብ ነበር አይደል? ማስረጃ አለን? እኔ ሮብ ነው ብዬ ማስበው ሁሉም ይስማማል። አይ ውጭ የሚረዳኝ ሰው እኮ አላጣም። የተወሰኑ ሰዎች ሮብ ነው ብሎ ሊያስቡ ይችላሉ። አሁን ብንደዋጉል ወጥተን ሪሰርች ብንሰራ የተወሰኑ ሰዎች ሮብ ነው ብሎ እንደኔ አምነው ያሉ ብዙ ሰዎች ይኖራሉ። እንደውም ነገ ጁምዓ ነው ሲባል እንዴ ትላንት ሮብ መስሎኝ እኮ የሚሉ አይጠፉም። ዛሬ ሐሙስ ነበር የመሰለኝ ለካ ጁምዓ ነው ብሎ የሚደነግጡ አይጠፉም። ማስረጃው ምንድነው? የቁጥሩ መብዛት ነው። እኔ ሮብ ነው ብዬ ላስብ እችላለሁ። ሌሎች ሰዎችንም ማስረጃ ላደርግ እችላለሁ። ግን የኔና የጥቂት ሰዎች ማስረጃ የብዙሃኑን ቁጥር ያህል የሚደርስ አይደለም። ይሄ ሁሉ የዓለም ህዝብ አረቡ ማጀሙ ሐሙስ ነው ብሎ በዋለበት ዕለት እኔ ምን ማለት አልችልም? ሮብ ነው ማለት አልችልም። ስለዚህ ቀናቶችን ራሱ የምናረጋግጠው በምንድን ነው? በተዋቱር ነው። ሌላ ምንም ማስረጃ የለም። በየቀኑ የሚወርድ የቁርአን አንቀጽ የለም፣ ወህይ የለም። ወይንም ሰኞና ሐሙስን የሚለይ
ሳይንቲፊክ ፎርሙላ የለም ሰዎች የተስማሙበት ካልሆነ በቀር። ልክ እንደዚሁ ከብዙ ሰሃቦች ከብዙ አትባዕ ታቢዒ የተዘገበ ሐዲስ እያለ አላህ አይወርድም ብሎ መናገር አይቻልም። ምክንያቱም ቁጥራቸው መብዛቱ ያንን ለማስተባበል የሚመች ስላልሆነ ማለት ነው። ግልጽ ነው። ይህ በመጀመሪያ ደረጃ ማወቅ ያለብን ነገር ነው። ብዙ ሰሃቦች፣ ብዙ ታቢዒዎች፣ ብዙ የሐዲስ መዛግብት ላይ ብዙ አይነት ርዕስ በብዙ አይነት ሰነድ የተዘገበ ጉዳይ ነው የአላህ ሱብሓነሁ ወተዓላ ሌሊት ላይ መውረድ። ዛሬ የሆነ ሰው ተነስቶ ይህንን ነገር ኢንካር ማድረግ አይችልም። ሁለተኛው መቼ ነው የሚወርደው? ወቅቱን በተመለከተ አብዛኛዎቹ ሐዲሶች እንደሚያሳዩት ከሆነ ينزل الله تبارك وتعالى إذا كان ثلث الليل الأخير የመጨረሻው 1/3ኛ ሌሊቱን ለሶስት ከፍለ ነው የመጨረሻው 1/3ኛ ወይንም ሲሶ ሌሊት ሲቀር ወይንም በሌላ ሪዋያ إذا مضى ثلث الليل 1/3ኛው ሌሊት ሲያልፍ የሚላል إذا مضى ثلث الليل الأخير የሚላል። አብዛኛዎቹ ሐዲሶች في البخاري ومسلم ያሉት ሌሎችም ሐዲሶች አብዛኛዎቹ በቁጥር ስናይ የመጨረሻው 1/3ኛ ሌሊት ሲደርስ አላህ እንደሚወርድ ያሳያሉ። የተወሰኑ ሐዲሶች ደግሞ إذا انتصف الليل ይላሉ እኩለ ሌሊት ላይ። ሁለቱ ሐዲሶች የሚጋጩ አይደሉም። ምክንያቱም የመጨረሻው 1/3ኛ ሌሊት ራሱ ከምን በኋላ የሚመጣው ከእኩለ ሌሊት በኋላ የሚመጣ ስለሆነ የሚጋጩ ሐሳቦች አይደሉም፣ ተደጋጋፊ ናቸው። ስለዚህ ከእኩለ ሌሊት በኋላ ወይንም የሌሊቱ ግማሽ ሲደርስ የሚለውን በምን ተረጉመዋለን? በሌላኛው ሐዲስ የመጨረሻው 1/3ኛ ሌሊት ሲመጣ ነው ማለት ነው። ስለዚህ ሐዲሱ የተረጋገጠ ነው፣ አላህ ይወርዳል። በእርግጥ እዚህ ጋር አንድ ማስመር የሚፈልገው ነገር አለ። ሰዎች ሁለት አይነት አቋም አላቸው። አንዳንድ ሰዎች አላህ አይወርድም፣ አላህ ይወርዳል ማለት አላህን ከፍጡራኖች ጋር ማመሳሰል ነው ብለው ይህንን ሐዲስ አልቀበልም ብለው ይተዋሉ። በሌላ በኩል ደግሞ አህለ ሱናው ቁርአንና ሐዲስን እቀበላለሁ ከዛ ውጪ ሌላ መንገድ የለኝም ብሎ የሚያስበው አካል ደግሞ የመጨረሻው 1/3ኛው ሌሊት ላይ ይወርዳል ብሎ ያምናል። ችግሩ ግን የነዛ ግልጽ የታወቀ ነው፣ ቁርአንና ሐዲስን አልተቀበሉም። የሁለተኛዎቹ የኛዎቹ ችግር ምንድነው? አላህ በመጨረሻው 1/3ኛ ሌሊት ወርዶ ማን ነው የፈለገውን ጉዳይ የሚጠይቀኝ የማሳካለት? ማን ነው ምህረትን የሚጠይቀኝ የምምረው? ማን ነው ተውበት የሚያደርግ ተውበትን የምሰጠው? ማን ነው ሐጃ ያለው ሐጃውን የምሞላለት ብሎ በሚጠይቅበት ሰዓት አዎ አላህ ይወርዳል ብሎ ከተከራከሩ በኋላ በዘፋት ይተኛሉ፣ ተነስተው ዱዓ ያደርጋሉ። ይህንን ሐዲስ ለጭቅጭቅ ብቻ መጠቀም የለብንም። ካመንክ አላህ 1/3ኛው ሌሊት ላይ ወርዶ የሰዎችን ዱዓ ይቀበላል የምትል ከሆነ ተነስተ መስገድ ነው። አላህ ይወፍቀን። ሌላኛው አላህ Subhanahu Wa Ta'ala በየሌሊቱ ይወርዳል። በሌላ አጋጣሚ ደግሞ በአመት አንድ ጊዜ በቀን ይወርዳል ወደ አንደኛው ሰማይ። በአመት አንድ ጊዜ በቀን ክፍለ ጊዜ ይወርዳል። ይህ ወቅት የትኛው ነው? ይህ ወቅት የትኛው ወቅት ነው? መቼ ነው? በአመት አንድ ጊዜ በቀን ክፍለ ጊዜ አላህ ወደ አንደኛው ሰማይ ይወርዳል። እሺ ጀዛከላሁ ኸይረን ወባረከ ፊክ። የዓረፋ ቀን የዓረፋ ዕለት ላይ መልእክተኛው ሰለላሁ ዐለይሂ ወሰለም ስለዛ ቀን ምን ይላሉ? ኢነላሃ ማ ሚን የውሚን አክሰረ ሚን አን ዩዕቲቀ አላሁ ፊህ ዐብደን ሚነ ናሪ ሚን የውሚ ዓረፋ ፈኢነሁ የድኑ ፈዩባሂ ቢሂሙል መላኢካ። ቃል በቃል መልእክተኛው ሰለላሁ ዐለይሂ ወሰለም ይላሉ አላህ ከየትኛውም ቀን የበለጠ ከየውም ዓረፋ ወይንም ከ9ኛው ዙልሒጃ ቀን የበለጠ ሰዎችን ከጀሃነም ነፃ የሚያወጣበት ቀን የለም። የዛን ሰዓት ወደ አንደኛው ሰማይ ይወርድና ፈዩባሂ ቢሂሙል መላኢካ መላኢኮቹ ላይ ይኮራባቸዋል። አታዩም እንደ ሰዎች እንዲህ ተቸግረው ተርበው ፀሐይ ላይ ጠራራ ፀሐይ ላይ ሆነው ቆሽሸው ራሳቸውን ጥለው እኔን እየቀደሱ እያመሰገኑኝ እየለመኑኝ አታዩም እንዴ ብሎ መላእክቶቹ ላይ ይኮራባቸዋል። ወፊ ሪዋያ ኢብኑ ሒባን ይህንን ሐዲስ ኢብኑ ሒባን ሌላኛው ሪዋያ ሲገልጸው የንዚሉ ላሁ ተባረከ ወተዓላ ይላል። በሌላኛው ሪዋያ ቀጥታ ኢላ ሰማኢ ዱንያ ይላል። ኢላ ሰማኢ ዱንያ ወደ ቅርቢቱ ሰማይ ወደ አንደኛው ሰማይ ይወርዳል። ስለዚህ ሁለቱንም ንዙል የምንቀበል ይሆናል ማለት ነው።
ከዚህ ጋር ተያይዞ ጥያቄ ካለ ማንሳት ይቻላል። ከሌለ እንሰማለን ኢንሻአላህ። የኡስታዝ አባበክር ጥያቄ ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩም አላህ የሚለው የቁርአን አንቀጽ ማብራሪያ። የቁርአኑ አንቀጽ ቀጥተኛ መልእክት እናንተ ከልባችሁ አላህን የምትወዱት ከሆነ ፈተቢዑኒ እኔን ተከተሉኝ በላቸው፣ ዩሕቢብኩም አላህ ያኔ አላህ ስብሓነሁ ወተዓላ ይወዳችኋል። ይህ የቁርአን አንቀጽ የሚያሳየው ምንድን ነው? ዱንያ ላይ ብዙ የአላህ ወዳጆች እንዳሉ ከሙእሚኑም ከካፊሩ ከአማጽያኑ ከታዛዦችም ውስጥ አላህን የሚወዱ አላህን የሚያፈቅሩ ስለ አላህ ፍቅር ብዙ የሚገጥሙ ብዙ የሚዘምሩ ብዙ የሚሰብኩ አካላቶች አሉ። እነዚህ ሰዎች በትክክል አላህን መውደዳቸው የሚረጋገጠው በምንድን ነው? ፈተቢዑኒ እኔን ተከተሉኝ በላቸው። መልእክተኛውን ሰለላሁ ዐለይሂ ወሰለም በመከተል ብቻ ነው። ትክክለኛ ወዳጅነታቸው የሚረጋገጠው በምንድን ነው? መልእክተኛውን ሰለላሁ ዐለይሂ ወሰለም በመከተል ነው። መልእክተኛውን ሰለላሁ ዐለይሂ ወሰለም መከተል ሲባል እዚህ ጋር አንድ ማስተዋል ያለብን በዐቂዳችን መልእክተኛውን ሰለላሁ ዐለይሂ ወሰለም መከተል አለብን። በዒባዳችን መልእክተኛውን ሰለላሁ ዐለይሂ ወሰለም መከተል አለብን። ከሰዎች ጋር ባለን መስተጋብር ሁሉ መልእክተኛውን ሰለላሁ ዐለይሂ ወሰለም አጥብቀን መከተል ይኖርብናል። ሰሉ ከማ ረአይቱሙኒ ኡሰሊ ብለዋል። እኔ ስሰግድ እንዳያችሁት አድርጋችሁ ስገዱ ብለው መልእክተኛው ሰለላሁ ዐለይሂ ወሰለም አስተምረዋል። ግን መልእክተኛውን ሰለላሁ ዐለይሂ ወሰለም የምንከተለው በሶላታችን ብቻ አይደለም። በእያንዳንዱ ነገር ያልተገለጸልን ነገር የለም። ሰሃቦች ምን ይላሉ? መልእክተኛው ሰለላሁ ዐለይሂ ወሰለም ለእኛ የሚጠቅመን ከሆነ ሰማይ ላይ ያለ አሞራ እንኳን ቢሆን ስለዛ አሞራ ይነግሩን ነበረ ለእኛ ጥቅም ካለው። ያልተናገሩት ነገር የለም። ኢቨን ውሃ ስትጠጡ ውሃችሁ ላይ ዝንብ ከወደቀ ወደ ውስጥ አድልቁትና መልሳችሁ አውጥታችሁ ጠጡት ብለዋል። ምራቅ ስተፉ በስተግራ በኩል ትፉ ብለው አዘዋል። ስለ ምራቅ አተፋፍ፣ ስለ ኢስቲንጃ አደራረግ፣ ዝንብ ስለገባበት ውሃ አጥጣት ያስተማሩት ነቢዩ ሰለላሁ ዐለይሂ ወሰለም ያስቀሩት ነገር አለ እንዴ? አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ አልየውመ አክመልቱ ለኩም ዲነኩም፣ ዛሬ ዲናችሁን ሞልቼላችኋለሁ ጸጋዬንም አሟልቼላችኋለሁ ብሏል አላህ ሱብሓነሁ ወተዓላ። የመጨረሻ ሐጀቱል ወዳዕ ላይ የዓረፋ ቀን ያወረደው የቁርአን አንቀጽ ነው። መልእክተኛው ሰለላሁ ዐለይሂ ወሰለም ሙሉ ዲን ከአላህ ዘንድ እንደተቀበሉ ያሳያል። ያኔ አላ ሀል በለግት አላ ሀል በለግት አላ ሀል በለግት አሉ። ከአላህ ዘንድ የመጣውን አስተምህሮ አላደረስኩምን አላደረስኩላችሁምን ብለው ሰሃቦችን ጠየቁ። ፈላ ያ ረሱላላህ አንተ የአላህ መልእክተኛ ሆይ አድርሰውልናል፣ አድርሳችኋል፣ ሰምተናል፣ ተቀብለናል። አላሁመ ፈሽሀድ አሉ። አላህ ሆይ መስክር፣ አላህ ሆይ መስክርልኝ አድርሻለሁ። መልእክተኛ ሰለላሁ ዐለይሂ ወሰለም የተቀበሉት ሃይማኖት ሙሉ ከሆነ ከዛ ለሰሃቦችም ሙሉ ለሙሉ ካስተላለፉ ያ ሙሉ የሆነ ዲን እኛ ጋር ከደረሰ በኋላ ከቁርአንና ከሐዲስ ውጪ ሌላ አማራጭ የለንም። መልእክተኛው ሰለላሁ ዐለይሂ ወሰለም ከመከተል ውጪ ብዙ ጊዜ ጭቅጭቅ ይፈጠራል። ይሄ ርዕስ በጣም ሰፊ ነው፣ መልእክተኛው ሰለላሁ ዐለይሂ ወሰለም መከተል የሚለው ግን ሰዎች የማይግባቡባቸው በጣም ብዙ ጭቅጭቆች ይፈጠራሉ። ለፊቅህም ሊሆን ይችላል፣ ዓቂዳም ሊሆን ይችላል፣ ዒባዳም ሊሆን ይችላል። የትኛውም መሳላ ሰዎች ሲጨቃጨቁ መፍትሄው ምንድን ነው? መፍትሄው ምንድን ነው? ሰው ሲጨቃጨቅ ሽማግሌ አይደል የሚጠራው? የዲን ጉዳይ ሽማግሌ እኛ የለመድናቸው አዛውንቶች ሳይሆኑ የዲን ጉዳይ ሽማግሌ ቁርአንና ሐዲስ ብቻ ነው። ከዛ ውጪ ሰዎች ሲያጣሉ የሚያስታርቅ፣ ሲጋጩ የሚያስማማ፣ የተበተነን ትዳር የሚመልስ ሁሉ ስለ ቁርአን እንደፈለኩ ልናገር ሲል መቀበል የለብንም። ያ የራሱ ሙያ ነው፣ ሰዎችን ያስታርቅ። ወሱልሑ ኸይር ብሎ ሰዎችን ማስታረቅ ማስተካከል ትክክለኛና
በላጩ ነገር ያም ቁርአን ስለፈቀደለት ነው ሰዎችን የሚያሸማግለው። በዲን ጉዳይ ግን መስጂድ ውስጥ በሚፈጠሩ ስህተቶች ይሄ ነገር የመልእክተኛው ሰለላሁ ዐለይሂ ወሰለም ሱና ነው ወይንስ አይደለም፣ በእስልምና ይፈቀዳል አይፈቀድም፣ ማስረጃ ያለው ጉዳይ ነው ወይንስ አይደለም በሚሉ አጨቃጫቂ ጉዳዮች ላይ ፈራጁ ማን ነው? ቁርአን ነው፣ ከዛ ሐዲስ ነው። ይህንን አስመልክቶ አላህ ሱብሓነሁ ወተዓላ ወኢን ተናዘዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል፣ በየትኛውም ጉዳይ ብትጨቃጨቁ ወደ አላህና ወደ መልእክተኛው ብቻ መልሱ። አላህን እንዳናናገረው አሁን ዋህይ ተቆርጧል። መልእክተኛውን በአካል ሄደን እንዳንጠይቅ በህይወት የሉም። ታዲያ እንዴት ነው ወደ አላህና ወደ መልእክተኛው የምንመለሰው? ቁርአንን ወደ መክፈትና ሐዲስን ወደ መግለጥ ስንሄድ ብቻ ነው። ከዛ ቁርአኑ ተከፈተ። የዲን ሽማግሌዎች ቁርአንና ሐዲስ ናቸው ብለን አይደለም ሊያስታርቁን መካከላችን ላይ ሐዲሱ ተከፈተ፣ ሐቁ ተገለጠ፣ ሐዲሱ ተነበበ፣ ማስረጃው የማን እንደሆነ ተገለጸ። ይህ ማስረጃ ከተገለጸለት በኋላ ከተነገረው በኋላ አልቀበልም የሚል ሰው ኢማኑን መጠራጠር አለበት። ሰዎችን ወደ መሳደብ እነገሌ ናቸው እንዲህ ናቸው ወጣቶች ናቸው ከማለቱ በፊት ኢማኑን ነው ቀድሞ ቼክ ማድረግ ያለበት። فوربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في قلوبهم في صدورهم من حرج ويسلموا تسليما. فوربك بقيته يهونبኝ ብሎ አላህ በራሱ ይምላል። لا يؤمنون آمنوا ጭራሽ አያምኑ حتى يحكموك فيما شجر بينهم በመካከላቸው የሚያጨቃጨቅ አንዳች ነገር ሲፈጠር አንተ ጋር መጥተው እስካልተዳኙ ድረስ ለዳኝነት ወደ አንተ እስካልተመለሱ ድረስ አላመኑም። መጥተው መዳኘታቸው ብቻ አይደለም ከሰጣቸው ፍርድ ያንን ከሰሙ በኋላ ውስጣቸው ላይ ምንም አይነት ችግር ሳይኖር ቅሬታ ሳያድርባቸው ቀጥታ ሙሉ ለሙሉ መቀበል እስካልቻሉ ድረስ አላመኑም። አንደኛው ስቴፕ ወደ ቁርአን መመለስ ነው። ሁለተኛው ስቴፕ ከቁርአንና ከሐዲስ የሰማነውን ነገር መቀበል ብቻ ነው። ከሚያጨቃጭቁ ነገሮች ብዙ ጊዜ መነሳት ስላለበት هو መውሊድ ነብይ ሰለላሁ ዐለይሂ ወሰለም የረሱል ሰለላሁ ዐለይሂ ወሰለም መውሊድ ጉዳይ የረሱል ሰለላሁ ዐለይሂ ወሰለም መውሊድ ሐቅ ነው። የረሱል ሰለላሁ ዐለይሂ ወሰለም መውሊድ መከበር አለበት። ማስረጃም አለ። ብዙ ሰዎች አሁን የመውሊድ ማስረጃ የለውም ነው የሚሉት። መውሊድ ማስረጃ አለ፣ መከበርም አለበት። አከባበሩ እዛው ቁርአን ላይ ሐዲስ ላይ የተቀመጠ ነው። እንዴት ነው የምናከብረው? አንደኛ ቀኑን መለየት አለብን። የረሱል ሰለላሁ ዐለይሂ ወሰለም መውሊድ ለማክበር ይህ ቀን ረቢዑል አወል 12 ሳይሆን በየሳምንቱ የሚደጋገመው ሰኞ ነው። የረሱል ሰለላሁ ዐለይሂ ወሰለም የመውሊድ ቀን አከባበሩ ደግሞ እንዴት ነው? ሰኞና ሐሙስን መጾም ብቻ። ከዚህ ውጪ የመጣ የመውሊድ አከባበር የለም። ከዚህ ውጪ በአመት አንድ ጊዜ ጠብቆ ነብይ ተወልደዋል ዛሬ የተወለዱበት ቀን ነው እያሉ ሐታ በሰደቃ በሐላልም ነገር ቢሆን እንድናከብር የሚያዝ ምንም አይነት ማስረጃ የለም። ተው ሌላውን ነገር ይቅርብንና የፊቅህ ክታቦችን የሐዲስ ኪታቦችን አገላብጡ። ፊቅህ ስንቀራውን በተለይ አካባቢያችን ላይ የሚቀራው የፊቅህ ኪታብ በፊቅህ ኪታብ ስለምንስማማ ከሰፊና ጀምሮ ሹጃዕ ባፈድል ዑምደት ሳሊክ ሚንሃጅ እየተባለ ይቀጥላል። የትኛውም ኪታብ ላይ ስትከፍቱ በተለይ ከሹጃዕ ጀምሮ ኪታቡል ዒደይን ታገኛላችሁ። ስለ ሁለቱ ዒዶች እንዴት መከበር እንዳለባቸው ታገኛላችሁ። አከባበሩ እንዴት እንደሆነ ሐታ የዒድን ሰላት መስገድ ሱና ነው ወይንስ አይደለም የሚሉን በተመለከተ ከማስረጃ አንፃር ይታያል። አንድም የፍቅህ ኪታብ ላይ ኪታቡ ዒድ ሚላድ ነብይ የሚል የረሱል ሰለላሁ ዐለይሂ ወሰለም የልደት በዓል አከባበር የሚል አንድም ርዕስ አናገኝም። አንድም ርዕስ በሻፊዕያ መዝሀብ ስላችሁ በሌላ ቢኖርስ እንዳትሉ፣ በሐነፊያ መዝሀብ ይሁን በማሊክያ መዝሀብ ይሁን በሐንበልያ መዝሀብ ይሁን በሻፊዕያ ይሁን በሌሎች መዝሀቦች ይሁን አንድም ቦታ ላይ ስለ መውሊድ አከባበር ስርዓት የሚናገር ቦታ የለም። ኺላፍም ያለበት ጉዳይ አይደለም። አያውቁትም። እነሱ ከሞቱ በኋላ የተጀመረ በዓል ነው። የጀመሩትም ራፊዳ ናቸው፣ ፋጢሚዮች ይባላሉ። እነዚህ ፋጢሚዮች ከአይሁድ ያልተናነሰ ሙስሊሙን የሚያሰቃዩ
በተለይ በዘመናቸው ሰዎች በእግርና በመጓጓዣ ወደ ሐጅ በሚሄዱበት ዘመን ሐጅ የሚሄዱ አካላቶችን በየመንገዱ እያደኑ እየሸፈቱ ይገሉ ነበር፣ ንብረቶቻቸውን ይወስዱ ነበር። እነዚህ ፋጢሚዎች ናቸው ብዙ ዒዶችን ፈጠሩ። የዓልይን የልደት በዓል፣ የሐሰንን፣ የሁሰይንን፣ የፋጢማን ብዙ ዒዶችን ፈጠሩ። ከተፈጠሩ ዒዶች መካከል አንዱ የረሱል ሰለላሁ ዐለይሂ ወሰለም ዒድ ነበር። ስለዚህ እነዚህን አካላቶች እንከተል ከተባለ ብዙ የተሆነው ሞሊድ አለ ማለት ነው። የዓልይ ሞሊድ መከበር አለበት፣ የሐሰንም የሁሰይንም። ከሺዓዎች የተወሰደ በዓል ነው። ከዛ ውጭ ያለ አካል የሚያውቀው አይደለም። ብዙ ጊዜ አንድ የማናስተውለው ነገር አለ። ረቢዑል አወል ስንት ላይ ነው ሞሊድ የሚከበረው? 12 ነው አይደለ? ረሱል ሰለላሁ ዐለይሂ ወሰለም ረቢዑል አወል ስንት ነው የተወለዱት? ስንት ነው የተወለዱት? ረሱል ሰለላሁ ዐለይሂ ወሰለም የተወለዱበትን ቀን ግልጽ አድርጎ የሚናገር ስለ ሞሊድ በዓል አይደለም ያልኩት፣ በደንብ እንግባቡ። ስለ ሞሊድ በዓል አይደለም። ረሱል ሰለላሁ ዐለይሂ ወሰለም የተወለዱት ረቢዑል አወል እንዲህ ነው ብሎ ቁጥሩን የሚገልጽ ትክክለኛ ሰነድ ያለው ሐዲስ የሚያመጣ ሰው ካለ ሞሊድ ማክበር እንጀምራለን። እሳቸው የተወለዱበት ቀን ብቻ አይደለም ወሩም ጭምር ኺላፍ አለበት። የተወለዱት ረቢዑል አወል ነው፣ ረጀብ ነው፣ ረመዳን ነው፣ ሻዕባን ነው፣ ኺላፍ አለበት ወሩ። ከዛ ረቢዑል አወል የሚለው የአብዛኛው ዑለማዎች እይታ ነው። ከዛ ረቢዑል አወል ከተባለ በኋላ ስንተኛው ቀን ነው የተወለዱት? ሁለተኛው ነው? ሰባተኛው? ዘጠነኛው? 12ኛው? 15 ነው? 16 ነው? ኺላፍ አለበት። ግልጽ የሆነ ጠንካራ ማስረጃ የለም። የዘመናችን የስነ ፈለክ ተመራማሪዎች ወደ መልእክተኛው ሰለላሁ ዐለይሂ ወሰለም ወደ ተወለዱበት ዓመት ተመልሰው የረቢዑል አወልን ሰኞዎች ማጥራት ጀመሩ። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም በሶሒህ ሐዲሳቸው ላይ የተወለድኩት ሰኞ ነው፣ ለዚህም ሲባል እጾማለሁ ብሎ ለእኛም ሱና እንዲሆን አስቀምጠዋል አይደለ? ስለዚህ አራቱን ሰኞዎች አጠኗቸው። የስነ ፈለክ ተመራማሪያ በቁርአን በሐዲስ ሳይሆን ሳይንቲስቶቹ አራቱን ሰኞዎች የተለያየ ቁጥር ያላቸው ሰኞችን አገኙና ምክንያቱም እያንዳንዱ ወር ውስጥ አራት ተመሳሳይ ቀናቶች አሉ። ከአራቱ ሰኞች አንዱ 9ኛ ሆኖ ተገኘ። ረቢዑል አወል 9 ሆኖ ተገኘ። ስለዚህ እሳቸው የተወለዱት 9 ነው ተብሏል። ኺላፍ ላይ ከተቀመጡት ሰኞች ውስጥ ወይንም ከረቢዑል አወል ቀናቶች ውስጥ አንዱ 9 ስለነበረ ያው በእነሱ ምርምር መሰረት 9ኛ ሆኖ ተገኘ። በሰነድ አይደለም 9ኛውን ቀን ራጂህ ነው የተባለው በእነሱ ምርምር። ስለዚህ መውሊድና ክብር እንኳን ብለን ብንወስን እንደው በቃ ይከበር ተብሎ ቢወሰን ራሱ ቀኑ ያጨቃጭቀናል፣ አያስማማንም። እሺ ቀኑ ራሱ እንደዚህ ነው ብለን ብንስማማ አከባበሩ አያስማማንም። ምክንያቱም መውሊድም እንዴት ማክበር እንዳለብን የሚያሳይ ማስረጃ ስለሌለ። ሌሎችም ተያያዥ ነጥቦች አሉ። መልእክተኛው ሰለላሁ ዐለይሂ ወሰለም መን ዐሚለ ዐመለን ለይሰ ዐለይሂ አምሩና ፈሁወ ረዱን፣ እኛ እንዲህ አድርጉ ፈጽሙ ብለን ያላዘዝነው ማንኛውም አይነት ነገር ከተፈጸመ ይህ ተግባር ተመላሽ ነው፣ ይህ ተግባር ተመላሽ ነው ብሎ መልእክተኛው ሰለላሁ ዐለይሂ ወሰለም ክልከላ አድርገዋል። አላህ ደግሞ ቁርአን ውስጥ አስጠንቅቋል። فليحذر الذين يخالفون عن أمره እነዚያ የመልእክተኛውን ሰለላሁ ዐለይሂ ወሰለምን ትዕዛዝ የሚቃረኑ የሚጻረሩ አካላቶች ወየሁላቸው ይላል አላህን የሚለው እኛ አይደለም። ወይ ከባድ የሆነ ፈተና ያጋጥማቸዋል ወይንም የውመል ቂያማ ላይ አሳማሚ ቅጣት ይጠብቃቸዋል። ፊትና ማለት ከባዱ ፈተና ማለት ዱንያ ላይ አንዳንድ ሙፈሲሮች እንዳስቀመጡት መልእክተኛውን እየተቃረነ አዲስ ቢድዓ እየሰራ ምንም በኩራት ፈታ ብሎ ነቢ እንዲህ ብለዋል አላህ እንዲህ ብሏል ብለህ ስትነግረው ምንም የማይደናገጥ እኛ ሸዎች አሉ እኛ ኡስታዞች አሉን እያለ በኩራት የአላህና የመልእክተኛውን ሰለላሁ ዐለይሂ ወሰለም አስተምሮ የማይቀበል አካል መጨረሻ ላይ ሽርክ ላይ ሊጥለው ይችላል ነው ያሉት። አንተ ሱይበሁም ፊትና ማለት ሽርክ ነው ወይንም አሳማሚ ቅጣት የሚለው የውመል ቂያማ ላይ የሚጠብቀን እሳት ነው። ይህንን ስንናገር ቢላሂ ዐለይኩም ወንድሞች አባቶች ለመበሻሸቅ አይደለም፣ ለመፎጋገር አይደለም።
ለመሸናነፍ አይደለም፣ የእውቀት ፉክክርም አይደለም። ጉዳዩ በጣም አሳሳቢ ነው። ለምን ካላችሁኝ መልእክተኛው ሰለላሁ ዐለይሂ ወሰለም ከሰሃቦች የበለጠ እኛን ወደውናል አይደለም? እንደውም ወንድሞቼን ማየት ናፈኩኝ ብሏል። ወዲቱ ለው አኒ ረአይቱ ኢኽዋኒ፣ ምናል ወንድሞቼን ባየኋቸው ተመኘሁ ይላሉ። አለስና ኢኽዋነከ ያ ረሱለላህ፣ እኛ ወንድሞችህ አይደለን እንዴ ይላሉ ሰሃቦቹ። ያኔ ምንድን ያሉት? አንቱም አስሓቢ፣ እናንተ ባልደረቦቼ ናቸው። ግን እኔን ሳያዩ የሚያምኑ እስልምናን የሚቀበሉ ወንድሞች ወደፊት ይመጣሉ። እነሱን ግን በአካል የምገናኘው የሐውድ ውሃ ላይ ነው። ሐውድ ማለት ከመጠጦች ሁሉ የጣፈጠ ያማረ የነጣ አንዴ የተጎነጨው አካል ጥም የሚባል ነገር ተመልሶ የማይመጣ ጥምን እስከ መጨረሻው የሚያረካ የመጠጥ አይነት ነው። ይህንን መጠጥ መልእክተኛው ሰለላሁ ዐለይሂ ወሰለም ኡመታቸውን ደርድረው ያስተናግዳሉ። ያኔ የአንቱን ኡመት ካላያችኋቸው በምን ትለያችኋላችሁ? በምን እንደሚለዩት ምልክታቸው ምንድን ነው? ሲመጡ ሶላት ሲሰግዱ የነበረው የውዱእ ክፍላቸው ሲታጠቡ የነበረው ፊታቸው፣ እጃቸው፣ እግራቸው ያበራሉ። የውዱእ ክፍላቸው ሲያበራ የኔ ኡመት መሆናቸውን ይለያሉ። ያን ጊዜ ግን ያንተ ኡመት ነኝ፣ ያንተ ወዳጅ ነኝ፣ ያንተ ተከታይ ነኝ ብለው ሲመጡ እየተገረፉ የሚመለሱ ሰዎች አሉ። መላእክቶች እየገረፉ የሚመልሷቸው። ያኔ እኔ እከራከራለሁ፣ አትመልሷቸው፣ ይጠጡ እንጂ የኔ ኡመት እኮ ናቸው ይላሉ። አርሐሙል ኸልቅ ቢልኸልቅ፣ ከፍጡራን በላይ ከሁሉም ፍጡራን የበለጠ ለፍጡራን የሚያዝኑት መልእክተኛው ሰለላሁ ዐለይሂ ወሰለም። ያኔ መላእክቶቹ ምን ይላቸዋል? ኢነከ ላ ተዕሪፉ ማ አሕደተ በዕደክ፣ አንተ ከሞትክ በኋላ ከአንተ ህልፈተ ህይወት በኋላ ምን አዳዲስ ነገር እንደተፈጠሩ አንተ አላየህም፣ አታውቅም። ይሄ ጉዳይ አንተ የሚመለከት አይደለም። ያኔ መልእክተኛው ሰለላሁ ዐለይሂ ወሰለም ሱሕቀን ሱሕቃ ይላሉ። አርቆልኝ እንዲያጎነማ እኔ የማላውቀውን ነገር እየሰሩ በአላህና በመልእክተኛው ስም ፈጠራ እየፈጠሩ ከነበረ ይራቁልኝ። እነሱ መጀመሪያም ክብር ያላቸው አይደሉም። አላህን ካላከበሩ እኔን ካላከበሩኝ መውደዳቸውና መከተላቸው ብቻ በቂ አይደለም። ስለዚህ የመልእክተኛውን ሰለላሁ ዐለይሂ ወሰለም ክብር ከምናሳይበት መንገድ አንዱ የእሳቸውን ሱና ይዘህ መቆም ነው። ታዲያ በየቦታ ያሉ ኡስታዞች አብሽር ቀጥልበት፣ ማስረጃ ባይኖረውም የሆነ ነገር እኮ አሉ፣ አንዳንድ ዑለማዎች እንዲህ ብለዋል፣ አንዳንድ ዑለማዎች ፈቅደዋል፣ ፈትዋ ሰጥተውበታል እያሉ መልእክተኛው ያልፈቀዱትን ማስረጃ የሌለውን ነገር እየተገበርክ የምትከተላቸው አካላቶች ነገ መላእክቶቹ እየገረፉ ሲያባርሩ ያግዙልሃል። እንኳን እነሱ ረሱል ሰለላሁ ዐለይሂ ወሰለም ለአንተ ማገዝ አልቻሉም። መላእክቶቹ ገርፈውት መልእክተኛውን አርቁልኝ ያሉትን አካል ማንን ሊያስታርቅ የሚችለው አለ? እነዚያ ኡስታዞች እነዚያ መሻይኾች ሄደው ይጋፈጡልሃል? እንኳን ሊጋፈጡልህ የዚያን ቀን አንዲትን ነፍስ ለሌላው ነፍስ የምትጠቅመው ነገር የለም። ይህኔ ለራሳቸውም እየተባረሩ ነው የሚሆነው። ካፊሮች ናቸው እንዳትለኝ፣ ሐዲሱ ራሱ ያሳያል። የሰገዱበት እጅ እግራቸው ፊታቸው ያበራል። በዛ ነው መለያቸው የኔ ኡመት መሆናቸው ነው። እሺ ለዛን ቀን ምንድነው ዋስትናችን? ምን ይዘናል? እንደፈለግን ቢድዓ ሲባል መበሻሸቂያ ጉዳይ አይደለም። ዒባደላህ የአኺራ ጉዳይ ነው። የኢማናችን ጉዳይ ነው። የእስልምና ጉዳይ ነው። ሰሃቦች የገቡበትን ጀነት የምንገባበት አሳሳቢ ጉዳይ ነው። ምናልባት ንግግሬ ሊያስከፋችሁ ይችላል። አንዳንድ ሰዎች ንግግሬን ተውት፣ እኔንም ተውኝና ሐሳቡን ግን ተቀበሉት። ለራሳችሁ ስትሉ፣ ለአኺራችሁ ስትሉ። ዱንያ ላይ የሰው ክብር ሊኖር ይችላል። እገሌ እኮ ይሄን ያክል ሞሊ ሲያከብር ኖሮ፣ ይሄን ያክል እንደዚህ ሲያደርግ ኖሮ ዛሬ እኮ ወሃቢያዎችን ተከተለ እንዲያደርግ ብለው ሊሰድቡ ይችላል። ይሁን ይስደቡ። ነገ ከመላእክቶቹ ግርፋት አይሻልም? ይሄ የትኛው ይበልጥብሃል? መላእክቶቹ ከሚገርፉ ዛሬ ሰው በምላሱ ቢገርፍ ነው ይሻላል። እንትና ተበላሽ አይደል? እንትና ዳዕዋ ሰምቶ አዎ ተበላሽተ ጀነት ግባ ይሻላል እየተገረፍክ ጀሃነም ከምትገባ። ምንኛ ያማረ ምርጥ መበላሸት። አላህ ይወፍቀን። መበላሸት ከተባለ ማለት ነው ነቢይን መከተል፣ ጀነትን ልግባ እሳቸው ያላዘዙትን ነገር መፈጸም የለብኝም ማለት መበላሸት ከሆነ
ይሄ ነው ምርጥ መበላሸት ማለት ሐቂቃ። እና መልእክተኛውን ሰለላሁ ዐለይሂ ወሰለም እንከተላቸው። ረሱል ሰለላሁ ዐለይሂ ወሰለምን መከተል ሲባል ደግሞ አንዳንድ ሰዎች የሚመስለን በእንደዚህ አይነት አጨቃጫቂ ጉዳዮች ላይ ብቻ እሳቸውን መከተል ሌላውን ሰው ማስከፋትም ይመስለዋል። ያም አይደለም። ረሱል ሰለላሁ ዐለይሂ ወሰለምን የምትከተላቸው በፈገግታህ ነው። ረሱል ሰለላሁ ዐለይሂ ወሰለምን በሰላምታህም ጭምር ሁሉንም ሙስሊም ስታይ ሰላምታ በማቅረብ ሙስሊም ወንድምህን ስታይ ፈገግ በማለት የተቸገረ ሙእሚን ማንኛውም ያንተ ጀማዓ ይሁንም አይሁንም ሻሃዳ እስከያዘ ድረስ ሙእሚን እስከሆነ ድረስ ሲታመም ሄደ መጠየቅ፣ ሲቸገር መርዳት፣ ከጎኑ መቆም ይህ የረሱል ሰለላሁ ዐለይሂ ወሰለም ሱና ነው። በአንድ ነገር ላይ ብቻ አይደለም። ሱና ሶላት በመስገድ ብዙ በመዘከር ሶላዋት በማውረድ ኢስቲግፋር በማብዛት ዳዕዋ በማድረግ ሰዎችን ከተለያየ ሱስ ለይቶ ወደ መስጂድ በማምጣት በብዙ ኸይር ስራዎች ነው ረሱል ሰለላሁ ዐለይሂ ወሰለም የምንከተለው። ነጥለን አንዷን ብቻ አንያዝ። ግን ምንም ያህል ኸይር ስራ ቢኖረን መልእክተኛው ሰለላሁ ዐለይሂ ወሰለም ያልተገበሩትን ነገር በሳቸው ስም በዲን ስም በኢስላም ስም ተግብረን ከሆነ ግን ነገ የውመል ቂያማ ለመላእክቶቹ ቅጣትና ለመልእክተኛው ሰለላሁ ዐለይሂ ወሰለም ሽሽት ያዘጋጀውን ነገር ነፍሳችንን እንጠይቅ አደራ። ይህ የኔና የእናንተ ጉዳይ አይደለም። የኔና የእናንተ አጀንዳ ሳይሆን በአጠቃላይ የኛና የአላህ አጀንዳ ነው። ከአላህ ጋር የምንገናኝበት ነው። ነገሩን ሳይሆን ማሰብ ያለብን አኺራውን ነው። ሱብሃነከላሁመ ወቢሐምዲከ ነሽሀዱ አን ላ ኢላሃ ኢላ አንተ ነስተግፊሩከ ወነቱቡ ኢለይክ። ሰላም አለይኩም ወረሕመቱላሂ ወበረካቱህ።